ማስማማት ይቅርና ከራሷ ጋር የተስማመች ናት ወይ ነው የተስማማች ናት ወይ እብድ ሰው ያበደን ሰው ጸበል ወስዶ ማስጠመቅ ይችላል ነው ወይስ በሽተኛ አልጋ ላይ ተኝቶ የሚውል ሰው አንድን በሽተኛ ወስዶ ማሳከም ይችላል ወይ ነው አይችልም ስለዚህ ምንድነው እንደው መጽሐፍ ቅዱስ የሚለውን እንተውና ባጭሩ ሃይማኖታችን ምን ይላል የሚለውን እንተውና እንደው እንዳንድ ጤናማ ሰው አይምሮ እንዳለው ሰው እንደሚያስብ ሰው እንደሚንቀሳቀስ ሰው እንዴት ነው ይሄ ነገር ያስኬዳል ወይ እንደው ሌሎች ሀገራት በዚህ መልኩ ነው ወይ ጋብቻቸውን የሚፈጽሙ ይሄ ጋብቻስ በእውነት ክቡር ነው ወይ ምንኑን አይደለም ወይ በዚህ መልኩ የሚደረግ ጋብቻ የሚለው ይህንን ሁላችንም እንድናየው ፈልጋለሁና እንደው ዝም ብሎ ብቻ መንፈሳዊ የሚለውን ብቻ ታርጌት ማድረግ የለብን ያ ብቻ አይደለም ዋናው ምክንያት ወደዚያ ስነድ ወደ ሁለተኛው ስነድ ማን ነው ማጨት ያለበት አሁን መሰለል ያለበት እንግዲህ መጽሐፍ ሲናገር ኦ ወልደ እጓለ እመሕያው ረሳይኩ ከሰባ አይነ የሰው ልጅ ሆይ ጉበኛ አደረኩ ይላል ማን ነው ስለ ትዳር ጉበኛ መሆን ያለበት የትዳር ጉበኞች እነማን ናቸው ተመልከቱ አሁን ይህ ከሆነ እኮ ነገም ደግሞ አንድ ሰው ዝም ብሎ ኃጢያቱን በአደባባይ ዝም ብሎ ለማንኛውም ሰው ቢነግርስ በቃ መጽሐፍ ቅዱስ እርስ በርሳቸው ኃጢያታችሁን ተነጋገሩ ይላል አውሩ ይላል ማንኛውም ሰው ይናገርስ ካህን ዝም ብሎ ቢያርድስ ነፍስ ቢያጠፋስ ምንድነው ችግሩ ሌላም ነገር ይመጣል ለምሳሌ ብዙ ነገር ነው የሚመጣው ይህን ተከትሎ ማለት ነውና የትዳር ጉበኞች ሰላዮች እነማን ናቸው ነው ማን ናቸው አባት ቁጭ ብሎ ልጅ ይደራል እንዴ አይደርም ከሆነስ ራሱ በዚህ መልኩ ኦ ወልደ እጓለ እመሕያው ረሳይኩ ከሰባ አይነ ተብለው የተቀመጡ ካህናት የሉም ወይ አንድ ሰው በምክረ ካህን የሚመራ ከሆነ በፈቃደ ካህን የሚኖር ከሆነ አንድ ምዕመን አባቱ ለሱ የምትሆን ሚስት ካስፈለገ ማጋባት አይችልም ወይ ነው ከሆነ ራሱ አስፈላጊ ከሆነ እኔ የሚያጋበኝ የሚያጭልኝ አካል ከሌለ የሥጋ ዘመድ ከሌለ አንድ ካህን ያባትነቱ ድርሻ ያ ካህን እኔን መዳር አይችልም ወይ በእውነት አሁን እዚያ ጋር የሚናገሩ ሰዎች እኛ በቁርባን ነው ማግባት የምንችለው በስጋው ደግሞ ነው ማግባት የምንችለው እኛ ሌላ ዝሙት ለማስፋፋት አይደለም ይላሉ እውነት እነዚህ ሰዎች ባሉበት በምክረ ካህን የሚመሩ ከሆነ በፈቃደ ካህን የሚመሩ ከሆነ ለነሱ የምትሆን ሴት ወይም ለሷ የሚሆን ባል ያ ካህን ማምጣት አይችልም ወይ በዚያ ካህን በኩል ማግኘት አይቻልም ወይ ከቤተ ክርስቲያን በላይ አንድ ሰው በሶሻል ሚዲያ ላይ የምናውቀው አድራሻውን የማናውቀው ብቻ የሆነ ቦታ ላይ እዚህ ቦታ ላይ ያለው ስላለ ከዚያ ከካህኑ በላይ ይህ ሰው እንዴት ሊታመን ይችላል እንዴት ኃላፊነትን ሊወስድ ይችላል እና ይህንን ሁሉ ነገር ነው እንድናይ የሚፈልገው የሷ ላይ ብቻ አይደለም ከዚያው እዚያ ቦታ ላይ ገብተው የሚያስተምሩ መምራን አንደኛ አንዳንዶች ትልቅ ቦታ ላይ ያሉ ናቸው ለምሳሌ ጧት ላይ እስከ መጋጨት ድረስ የደረስን አንድ መምህር ነበሩ የታዘራ ዳዊት እና እሳቸው አሁን አንደኛ ትልቅ ቦታ ላይ ያሉት እንደተናገሩም ከሆነ ትልቅ መምህር ናቸው እውነት ነው ግን ትልቅነቱ መለኪያው ነው ወይ የሚለው ሌላ እኔ እሱን አላነሳማ ግን እንዲህ አይነት መምህራን ገብተው ሲያስተምሩ የሚያስተምሩትን አካል የሚናገሩትን ነገር እንደው የግል ሐሳባቸውን ሁሉ የቤተ ክርስቲያን ድምጽ ያልሆነውን ሁሉ የቤተ ክርስቲያን ድምጽ አድርገው መናገር አለባቸው ወይ አሁን እኮ ምንድነው እየተሸገርን ያለነው ዋናው የቤተ ክርስቲያን መምህር በውስጥ መስመር ይደወልለስና ይመጣና እሺ እንታ እንግዲህ እኛ እንዲህ ነው የምናደርገው ምን ይላሉ ሰው አይ እንደማ ተገቢ ነው እንዴ ይሄን የሚጠሉማ ሌላ ተልኮ ያላቸው ናቸው እንደውም በኔ በግለሰብ ደረጃ በዚህ ዙሪያ እስከመባል ደርሻለሁ አይ እሱ ቅባት ስለሆነ ነው ሃይማኖቱ እንደገና ደግሞ በውስጥ መስመር ጠይቆኝ አልወስድም በየስላልኩስ ነው እኔ ሊቃወመኝ የፈለገው እስከመባል ደርሻለሁ ወደ አካባቢም ደግሞ ለመሰር ተፈልጓል በአካባቢም አግዘኝ አንተ ከዚህ ስትሆን ከዚህ መቆም ሲገባ እንዴት የሚባልም ሌላ ሐሳብ መጥቶ ነበር እና ምንድነው አሁን እነዚህ መምራን አንደኛ የግል ሐሳባቸውን የቤተ ክርስቲያን ሐሳብ አድርገው መናገርስ ይችላሉ ወይ ቤተ ክርስቲያን እስካሉስ ድረስ ደግሞ የግል ሐሳብ መኖር መቻል አለበት ወይ አንድ መነኩሴ አንድ ካህን አንድ መምህር የግል ሐሳብ ሊኖረው ይችላል ወይ ነው አንድ መምህር እስከሆነ ድረስ መናገር ያለበት የቤተ ክርስቲያኗን ሐሳብ ብቻ ነው መናገር ያለበት የተጻፈ ብቻ ነው ያልተጻፈ እስከሆነ የሚመለከተው አካል አለ ካቁም በላይ ከሆነ ወደ ለሞሰድ መቻል አለበት ሌላው በአንድ መምህር ነው ወይ ቤተ ክርስቲያን የምትወከለው እንደው አሁን እኔ መምህር ነኝ እሺ ባቅም መምህር ነኝ ግን ቤተ ክርስቲያንን ወክዬ ነኝ በቃ ራስ የመጨረሻ ውሳኔ አሳላፊ አድርጌ ማቅረብ ይችላል ወይ
አሁን አብዛኛውን መምራን እኮ እየተቸገርን ያለ ነው የመጨረሻ ወሳኝ በቃ ሲኖዶስ አድርገው ነው ራሳቸውን የሚቀሩት አንዳንድ አባቶች እዛ ያሉ አሉ ባታ አካባቢ ያሉ ደብረ ምጥማቅ ያሉ አሉ እንዲሁ ደባርቅ ላይ ደግሞ አሉ እዚያ ዋና ባራኪ አሁን እነዚህ አባቶች አንደኛ አባቶች ናቸው እነዚህ እንደገና ደግሞ አንድ ደግሞ እሱ እዚያው አሜሪካ ቀሲስ ዲበኩሉ መላከ ኤዶም ያውቋቸዋል ደብረ ምህረት ሚካኤል በራሳቸው ስም ቤተክርስቲያን ገዝተው የሚኖሩ ደግሞ አንድ አባት አሉ አንደኛው ሐሳብ ዋና ሐሳቡን የመጨረሻ ውሳኔ አሳላፊሳቸው ናቸው ባራኪ አጽዳቂ ቀዳሽ ዋና አድራጊ በባለፈም ቢኒያም ጋር መጥተው እንደዚሁ እስከ መሰዳደብ ድረስ የደረሱበት ሁኔታ ያየው ነበር እና አሁን እነዚህ አባቶች አንደኛ አባትነታቸው ስራ ምንድነው የአንድ የመነኩሴ ስራ ምንድነው ስራው በምን አይነት መልኩ ነው መውለድ ያለበት አንድ መምህር በመምህርነቱ ራሱን አስመስሎ ይወልዳል እሺ አንድ ምእመን ደግሞ በምእመንነቱ ራሱን አስመስሎ ይወልዳል አንድ መነኩሴስ ምንድነው መውለድ ያለበት እና ይህ ሁሉ መታየት አለበት እያጀገኑ እያስታጠቁ ከጎን አይዞሽ ምንም ችግር የለውም እነዚህ የሚናገሩ ሰዎች እነሱ ስላልጀመሩት ነው ቀንተው ነው አንቺ ቀድመሽ ስለጀመርሽው ነው ሌላው ደግሞ እንደገና ደግሞ ዝሙትን ማስፋፋት የሚፈልጉ ሰዎች ናቸው ይባላል ቆይ በእውነቱ ከሆነ ዝሙትን እያስፋፋ ያለው የትኛው መንገድ ነው አሁን አንድ ሰው አይታችሁት ከሆነ ቤቱ ላይ ይመጣል አልጋው ላይ ተኝቶ ሰውነቱን በደንብ እንዲያደርጉ እየታየ ምን ይያል ነው እኔ አንድ ሁለት ቀን ገጥመኛል አይቻለሁ በደንብ ያሳያል እዚያ ጋር ይህ ሰው ይችን ሴት የሚያማልላት ወይም ይቺ ሴት ይህን ወንድ የምታማልለው በምንድን ነው በእውነቱ በመንፈሳዊ ውበቷ ነው ወይስ በስጋዋ ውበት ነው በምንድን ነው የምታማልለው ሌላው ደግሞ እንደገና ደግሞ 50 30 ሰው ቁጭ ብሎ እዚያ ጋር ስልክ አንድ ወንድ ይቀበላል ወይም አንድ ሴት ስልክ ትቀበላለች ሁሉም ያን ስልክ ይዞ ይሄዳል ነገም ደግሞ እነዚያ ሰዎች አሉ አሁን ነገ ሌላ ሴት ሌላ ወንድ ይመጣል አሁንም ሁሉም ስልኩን ይዞ ይሄዳል አንድ ሴት 40 ወንድ ለምሳሌ ወይም 40 ወንድ ወይም ደግሞ 100 ወንድ ጋር ሐሳብ ትለዋወጣለች ለምን ስልኩ አደባባይ ላይ ነው የተሰጠው 40 ሰው ነው የሚያናገራት ይቺ ሴት ለስንት ወንድ ነው የምትሆነው ይሄ ወንድ ለስንት ሴት ነው የሚሆነው ይሁሉ መታየት መቻል አለበት እንደው ዝም ብሎ ማለት እሷ ብቻ ባህል ልታፈርስ ምን የመጣች ብቻ ሳይሆን በራሱ መንፈሳዊ ቢሆን እንኳን መንፈሳዊ እንደተባለው በቁርባን እንኳን ቢሆን እነዚህ ሴቶች ከየትኛው ወንድ ከስንት ወንድ አልፈው ነው ለአንድ ወንድ የሚሆኑት እነዚህ ወንዶችስ ከስንቶቹ ሴቶች አልፈው ነው ለአንድ ሴት መሆን የሚችሉት እና እኔ በጣም ያዘንኩበት ስለሆነ በጣም ማለትም በዚህ ዙሪያ ስናገር ሰንቻለሁ የሰማችሁኝም ሰምታችሁኛል ግን እንደው ዛሬ ሐሳቡ ከተነሳ አይቀር እንደው ትንሽ የድርሻ ለመስጠት ነው እንጂ አባቶች መምራን አባቶች ካህናት በሰፊው ብራቸዋል ነገር ግን አሁንም ቢሆን በዋናነት ዘመቻው መሆን ያለበት መደረግ ያለበት ከሷ ላይ ሐሳቡን አንስተ ነው በዋናነት እያስታጠቁ ያሉ መምራን ነን የሚሉ አንደኛ የምናውቃቸው አሉ ለምሳሌ ደብረ ምጥማቅ ላይ አንድ አባት አሉ ዋና ትጥቅ አስታጣቂ ደባርቅ ላይ ደግሞ አንድ አባት አሉ ቦታውን ማውቃለሁ እና እነዚህ አባቶች አሉ ሌሎች ደግሞ እንደገና ደግሞ በጉባኤ ቤትም ሾልከው ያልወጡ አሉ ደግሞ መምራን ነን ብለው መምራንን እንኳን ሲገቡ ዝቅ ከፍ አድርገው ተሳደው እንዲወጡ የሚያደርጉ ዋና ጠበቃ ሆነው ለስድብ ብቻ የተሾሙ ደግሞ አሉ እና አንደኛ በመመን ደረጃ ያለን ሰዎች እነዚህ ሰዎች እነማን ናቸው መምሮቻችን ማወቅ መቻል አለባችሁ እኮ በጎቹ የመምሩን የእረኛውን ድምጽ ያውቃሉ እረኛ ያልሆነውን ይሸሹታል እረኛ የሆነውን ደግሞ ምን ይላሉ ይከተሉታል ወሶ አውጾን ዋፈሮን ያውር ቅርሜውን ባራ ሆኖ አይደለም ይነዳቸዋል የተባለው ያወጥቶ ባሰማራቸው ዛት ፊት ለፊት ይሄዳል ወይ ተለው አባገይሁ በጎቹም ይከተሉታል ማንን እረኛው ስለዚህ የእረኞቻችሁን ድምጽ ማወቅ መቻል አለባችሁ ማን ነው እረኛ የቤተክርስቲያን እረኛ ምን አይነት ትምህርት የሚያስተምር ነው ለምሳሌ አሁን እዚህ ጋር ሲጠይቁ ነበር ሰዎች አሉ እስኪ የተጻፈ አሳዩ በቲክቶክ ጋብቻ አይፈቀድ እንዴ ይሄ በጣም የድንቁርና አስተሳሰብ ነው አንተ ለምሳሌ ወልደ ማርያም ለበሆነ ከመጽሐፍ ቅዱስ ላይ አሳየ ታሳየኛለህ እንዴ ወልደ ማርያም አንተ ከበደ የምትባለው ደመቀ የምትባለው ግለሰብ ወልደ ማርያም ደግሞ ታሳየኛለህ አታሳየኝም ገብረ ስላሴ ደግሞ ታሳየኛለህ እዚያ መጽሐፍ ቅዱስ ላይ ቁጥር ጠቅስ አታሳየኝ እና ስለሌለ አይደለም እንዴት ይሆናል ዝም ብሎ ይሄ ከፕሮቴስታንት የተቀዳ ማርያም እስኪ አማላጅ ናት የምትል ጊዮርጊስ አማላጅ ነው የሚል ለብቻው አሳየኝ
ምልጃ በመጽሐፍ ቅዱስ እንዴት ነው ከመጽሐፍ ቅዱስ አንፃር ስንመርክ ምልጃ እንዴት ነው ጥያቄው ሆነ ያለው እንጂ ጊዮርጊስ እንዴት ነው እንደዚህ ይሄም ከዚያ የተቀዳ ነውና አንደኛ እንዲህ ብለን የምናስብ ሰዎች ወደ ቀልባችን ብንመጣ እንደው በእውነት ለቤተ ክርስቲያን ለመስራት ተፈልጎ ከሆነ አንደኛ እህታችን ሲሆን አይተይ ስትባል ይሁሉ የግጭት ምክንያት ስትሆን ለምንድነው ቤተ ክርስቲያንን ከመጥቀም አንፃር ከሆነ አይ ይህ ከሆነ እኔ በጎ ሰራለው ነው እንጂ በእኔ ምክንያት ይሁሉ በሽታ የሚመጣ ከሆነ እተዋለሁ ለምን አትልም ለምን አላለችም ሌላ ዓላማ አለ ከጀርባው ነው የሚነዳ ወደ ሌላ ጉዳይ የሚወስድ ሌላ ከኋላ ሆኖ የሚነዳ የሚያጎርስ አካል አለ አና ቅዱስ ቂርቆስ አይታችሁ ከሆነ የገዳሙ ሻወር ቤት ሽንት ቤቱ የሱ ያሰረችው ነው እኔ እዚያ ነበርኩ ጉባኤ ቤት ላይ ለአንድ ዓመት ያልቆይቻለሁ እሷና ያሰረችው ምን ተጠቀምበትኛ ያሰረችው ነው ስለዚህ ቤተ ክርስቲያን ማሰራት ለምሳሌ አሁን እቺታችን ይህን ስራ ሲሰራ ከቆየች በኋላ የምትጠቀመው ጎንደር አንድ ቤተ ክርስቲያን አለ ቆይኔ ያውቀዋለሁ ቦታውን ራሱና ማሳየት ይችላል ያንን ቤተ ክርስቲያን ታመጣና እዚህ ጋር ፎቶ ስለጥፋለህ ምን ታደርጋለህ አይ እንደው ዝም ብለ ይቃወማታል እንጂ ሷማ እንዲህ አይነት እኮ በጎ ስራ መስራና ይሄ መብያ ነው ይጠፋን እንዴ ሄሮድስ እኮ ከመምጻነ ወይስ ግርዶቱ ሄሮድስ ምንድነው ያለው እኔ መጥቼ ሰግድለት ዘንድ ምን ወሩ ግቡ ሐቢ ወደኔ በኔ ዘንድ ተመለሱ ግን ምን ሊል ነበር ሊገለው ፈልጎ ነበር እኮ ነው ያለው ቅዱስ እንዴ ሲናገር ስለዚህና እንደው በዚህ ቀላል በሆነ ነገር ሁሉ የምንሸጥ መሆን የለብንም እኛኩ በእውነት ኦርቶዶክሳውያን እኮ ነው ኦርቶዶክሳውያን ማለት ተነጅ ሳይሆን ፊት ሆኖ የሚመራ ነው የሚያሻግር ነው እንጂ ዝም ብሎ መሻገር አይደለምና በዚህ መልኩ ልናስብ ይገባናል እኔ በጣም እንደው ስላዘንኩ ነው ይሄን ያህል ምር እየተናገርኩት ይሄን ያህል እዚህ አካባቢ ስለሆንኩ ነው ነውር ነው በእውነቱ እንዴ አንድ ክርስቲያን እንዲሁ ላይ ያወራ ዘሩ ማን ነው ክርስቶስ ነው እንደሆነ የሚያምን ክርስቲያን የሆነ አካባቢ ነው ነውር እኮ ነው ይሄ እኮ የፖለቲካ ቋንቋ እኮ ነው የኛ ቋንቋ አይደለም እነሱም ያላዋጣቸው ብሎ እኛ የሶስተኛው ዓለም የምንባለው አፍሪካውያን የቀረ እርሾ ነው ሌላው ዓለም ትቶታል እሱን ራሱ ጥሎት ሄዷል አላዋጣውም አይ በዚህ መንገድ አላዋጣውምና ከዚህ አይነት ሐሳብ ሁላችንም እንደው ምናልባት በዚህ ዙሪያ መስሎን የምንርሶች ካለን አባቶቻችን የካህናት እዚህ ቀርበው እየተናገሩ ነው አባቶቻችን መምራን ቀርበው እየተናገሩ ነው እነሱን ልንሰማ ይገባል እኛ ልጆች ስለሆነ ተወር አትስሙንኛ ግን ቢያንስ እኮ አባቶቻችን አድራሻ ያላቸው አድራሻ ሲባል የቦታ ብቻ አይደለም የቦታ ማንንም ሰው ፍጡር እስከሆነ ድረስ አድራሻ ያለው ፍጡር የለም የቀለም አድራሻ ያላቸው የውቀት አድራሻ ያላቸው የአባትነት አድራሻ ያላቸው አባቶች ሲናገሩ ሊሰሙ ይገባል ለማለት ያለው ጊዜ ጽላይ አመሰግናለሁ መምህር ተመስገናሉ ወይ ቢሆን ቀጥል እስከዛ ሊንክ አድርጉት ኮፒ ሊንክ አንዴ ይደረግ ቢኒ እየቀጠለ ቢኒ እየተናገረ አንድ ጊዜ ሼር እና ሪፖስት እናደርግላቸው የመምህር ተመስገንን አካውንት ወንድማችን ቢኒ አይ ቲንክ አንተ ብትቀጥል እሺ ከልብ ነው ማመሰግነው እንግዲህ አባቶቻችን ይፍቱኝ ባርኩኝ ብያለሁ እንግዲህ ሁላችሁም የተናገራችሁት ሐሳብ ገንቢ ሐሳብ ነው ግን እኔ ያንን ከመጀመሪያ በፊት ምናልባት መምህር ፋሲካው ያን ድምጽ ብታሰሙልኝ ደስ ይለኛል እሺ ሐዋርያው ቅዱስ ጳውሎስ ያለ ለቆሮንቶስ ሰዎች ሲጽፍላቸው እሱ ክርስቲያን ሆኖ እርሷ ክርስቲያን ባትሆን እምነት ባይኖራት ያገባት ይላል በኋላ ወደሱ ሃይማኖት እንድትሳብ ይላል
ኋላ ወደ እሱ ሃይማኖት ማትመጣ ከሆነ ግን አያግባት ይላል። ስንኳንስ ክርስቲያን ይቅርና ስንኳንስ ክርስቲያን ሊከለክል ይቅርና በዚህ በመንፈሳዊ ጋብቻ ተገናኝተው ጋብቻቸውን እንዲፈጽሙ ለማድረግ ይቅርና አረማዊት የማታምን ሴት እንኳን ብትሆን የማያምን ወንድ እንኳን ቢሆን ይጋቡ በኋላ ወደ ተዋሂዶ ሃይማኖት እሱ አረማዊ ከሆነ በእሷ ይሳባል፣ እርሷ አረማዊት ከሆነች ደግሞ ወደ እርሱ ወደ ክርስትና ሃይማኖት ይሳባሉ በማለት ሐዋርያው ቅዱስ ጳውሎስ ይህንን ጽፎላቸዋል ለቆሮንቶስ ምዕመናን። እና በጥቅሉ አሁን መጭበርበር ቀርቷል። ይህ ግሩፕ ከመጣ ወዲህ ብዙዎች እህቶቻችን አልቅሰው ተክዘው አዝነው እናመጣልሻለን እኔ ያገባሻለሁ እያሉ ብዙዎች እህቶቻችንን አስለቅሰዋቸዋል። ከዛ ደም እየተፉ ምንም በለው መቼም ብር የሚገኘው ቁጭ ብሎ አይገኝም፣ በስራ ነው። ለፍተው ያገኙትን በማመን ይሰጧቸዋል። እያሟሉ እህቶቻችን ሲያለቅሱ ይኖራሉ። ልብ በሉ። አሁን ግን ያ ሁሉ ቀረ። ያ ሁሉ ሲቀርባቸው ደግሞ በየቲክቶኩ ይህ እንደዚህ አይባልም ስርዓተ ቤተክርስቲያን እህቶች አሁንም አጽንኦት አድርጌ የምነግራችሁ የለም። አንድና አንድ ይህ ግሩፕ የሚያጋባ ስጋው ደሙን እዚህ ላይ የሚያቀብል ግሩፕ አይደለም፣ መንገድ ነው። ወደ ቤተክርስቲያን የሚወስድ መንገድ ነው። በቃ እንዲያው እናንተ ልክ እንደመጣችሁ ሁሉ ብዙዎች የምታውቋቸው በባዕድ ሀገርም ማለት ከባህር ማዶም ከባህር ወዲህ ማዶም ያሉ እህቶቻችንና ወንድሞቻችን አሉ። ልክ እነሱም ወደዚህኛው መጥተው በዚህኛው ስርዓታቸውን ይብቃ። አይ ቲንክ ይበቃ። አልባት የመጀመሪያውን አንዴ ድገሙልኝ። የመጀመሪያውን ብቻ አንዴ ድገሙልኝ። እሺ እንግዲህ ሐዋርያው ቅዱስ ጳውሎስ ያለ ለቆሮንቶስ ሰዎች ሲጽፍላቸው እሱ ክርስቲያን ሆኖ እርሷ ክርስቲያን ባትሆን እምነት ባይኖራት ያግባት ይላል። በኋላ ወደ እሱ ሃይማኖት ከልብ ነው የማከብራችሁ። እዚህ ያላችሁ ሁላችሁንም እንግዲህ ብዙ ቪዲዮዎች ይላኩልኛል። እንግዲህ እዚህ ካሉ አባቶች ነው ቪዲዮ የተላከልኝ። ግን አንድ ክሊር የሆነ ነገር መነጋገር ያለብን ይመስለኛል። እኔ እዚህ ጋር የምታዩኝ አንድ ተራ ሰው ኤቲስት አልነበርኩኝም። እግዚአብሔር የለም ብዬ ማመሰው አልነበርኩኝም። ሞኖይዝም አልነበርኩኝም። ምን ማለት ነው? እስልምና ወይም ኦንሊ ጂሰስ ወይም ይሁዲ አልነበርኩኝም። ይሁዲ የብሉይን ይዞ የተቀመጠ ነው። እንግዲህ እስልምና አንድ መነኩሴ አምታቱ ለመሐመድ የሰጠውን መጽሐፍ በ6ኛው መቶ ክፍለ ዘመን ማብቂያ ብድግ ብሎ ከእግዚአብሔር ዘንድ ወረደልኝ ብሎ ከአላህ ዘንድ ወረደ ብሎ ያንን የምከተል ሰው አልነበርኩም። ወዬ አሁን እዚህ ጋር በረከተ አፈ በረከት አፈ መምህር አፈ እኔ ግራ ነው የሚገባኝ። እውነት አንጓው የጋብቻ የሚያምን ከማያምን ጋር ምን ንብረት አለው የሚለው አንዱ በጋብቻ ላይ አይደለ? መጽሐፍ ቅዱሱን በአግባቡ ያለማወቅ ችግር። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 7 እንደኔ ላለው ነው የተጻፈው። አራሳ እንደዛ ከሆነ ሰው ነው የሚያስተምሩት። ግን ብዙ ነው ደግሞ መጋቢያት ሚት ያርጉ።
ለምሳሌ እኔ መናፍቅ ነበርኩ ከፍዬ ማመን ነበርኩ ስለዚህ ከፍዬ ማመን ሰው ወደ ቅዱስ ቤተክርስቲያን መጣው በ40 ቀኔ ልጅነትን ይዤባት የነበርኩት በእያንዳንዱ በቤተክርስቲያን ስርዓት አልፌ መጣው ወደ ቅዱስ ቤተክርስቲያን ለንደን ያለው የጋብቻ ነገር ነው ሐዋርያው ቅዱስ ጳውሎስ የሚናገር መጽሐፍ ቅዱስ ይሄ ነው የሚለው አስቡ ግን ይሄ እኮ ሚስጥረ ቤተክርስቲያንን የማቃለል አካሄድ እኮ ነው ያገኛችሁትን አረማዊን ብትሆን አግባና ልትለወጥ ትችላለች አግባና የሚለውን በደንብ ስሙ አግባና አይደለም ሐዋርያው ቅዱስ ጳውሎስ ያለው ለተጋባ ሰው ነው ስለዚህ እኔ ለምሳሌ ባለቤት ያልፈልግም ቢኒ ካለች ነፃ ሰው ነኝ አይ አብሬ መኖር ፈልጋለሁ ካለች በደስታ እየታገስ የመቀደስ ጉልበት ባትቀልች ቤተክርስቲያን ብዬ ነው እየጮክ ያለው ስለዚህ ይሄን አርስት እንግዲህ ሰሞኑን ከመናነሳቸው አርስቶች አንዱ የሚለው ነገር በጣም ያጠናው አንዱ ነው እንድትረዱኝ የምፈልገው እዚህ ያላችሁ አባቶቼ እንኳን ጽዮንን እንኳን ኤልሳቤጥን እኔ እኮ ቀለም ወርቃ ተንፍሱን እኮ ለ6 ወርና ለ7 ወር በውስጥ አናግሬያለሁ ይሄን ታውቃላችሁ ግን ለ5 ሰዓት እኮ አናግሬው አውቃለሁ በብዙ ሰዎች እኮ አናግሬው አውቃለሁ ኤርሚያስ አበበ የሚባለው ሰው ማለት ነው ትዝታውን እኮ አናግሬው እኮ አውቃለሁ ኤልሳቤጥን ደግሞ እውነት ለዚህ ሶሻል ሚዲያ እኔን ነው የምታቀኝ ስትጀምር እንደምታስታውሱት ልጆቿን ይዛ ነበር የምትመጣው ልጆቼ ይዘምሩ ነበር የምትለኝ እየመጣች አንድ 3 ቀን አዘምርኩኝ ጥሩ ነው ልጆቿ ይዘምራሉ በየቤቱ ሰዎች የሚገቡት ሰዎች የራሳቸውን ደንበኛ ለመሳብ ሆነ ለእውነተኛ መምህራኖች እድል እንሰጣለን አንድ ቀን መምህር ነኝ ብዬ ተናግሬም አላውቅም ስለዚህ መጨረሻ ላይ ግን ኤቭሪ ዴይ ልጆቹ መተው እንዲዘምሩ የሚል ሐሳብ ስትመጣብኝ በውስጥ መከርኳት አንደኛ የኛ ቤት ጥሩ አይደለም ብዙ መናፍቃን ይመጣሉ ቆሻሻ ስድብ ይሳደባሉ ልጆችሽ ማንበብ እንኳን ባይችሉ መስማት ስለሚችሉ አንዳንዶች ገብተው ስለሚሳደቡ እህቴ የራስሽን ቤት ልጆችሽ እንዲዘምሩ ከሆነ እየቀረሽ ለቀቂ እኔ አበረታታቸዋለሁ እህት ዓለም ይሄን ነበር ያልኩት እኔ ጋር ግን እነዚህ ልጆች በየጊዜው እየመጡ የሚዘምሩበት ነገር ስድብ ሲመጣ ሊሰናከሉብናል ብዬ መክሬያለሁ እኔ ኤልሳቤጥ እኮ ወይም ጽዮን እኮ እኔ ቀና ብላ እኮ አይታኝ አታውቅም ባጭር ምነግራችሁ ማለት ነው በእግዚአብሔር ሐሳብ ጉዳይ በቤተክርስቲያን ጉዳይ ግን እንደፈለገሽ ጥምብርኩሴን ብታወጣኝ አይገርመኝም ምክንያቱም ያስኩት ዓላማ ግልጽ ስለሆነ እሺ እቺ ሴት እንግዲህ እንደዚህ ያለች ብዙ ነገር ታደርጋለች ወደሷ ቤት ገባው ወደሷ ቤት ስገባ እኔ መንፈሳዊ ጋብቻ ብላ እናስተምራለን ብትል እኔ ተቃውሞ የለኝም መምህራኖቹ ገብተው መንፈሳዊ ጋብቻ ብለው ስለ መንፈሳዊ ጋብቻ ትምህርት ቢያስተምሩ ምንም ችግር የለብኝም እውነት ለመናገር እዛ ገብተው የሚያስተምሩ አብዛኞቹ ሰዎች እውነት የቅዱስ ቤተክርስቲያንን ሚስጥረ ተክሊልን ያውቁታል ወይ አገልጋይ ስንት ጊዜ እድል አለው ለማግባት ምዕመናን ስንት ጊዜ የማግባት እድል አለው በጋብቻ ውስጥ ያሉ ነገሮች እንዴት ይታያሉ ጋብቻ ማለት ሴክስ ነው ብሎ ብቻ የሚያስብ ድፍን አስተሳሰብ የያዘው ሰው
ለኔ ያሳፍረኛል። ጋብቻ ሴክስ ብቻ ማለት አይደለም። ጋብቻ ረጅም ነው፣ ትልቅ ነገር ነው፣ ታላቅ ሚስጥር የተባለ ነው። ክርስቶስ በቤተ ክርስቲያን ባል ከሚስት ጋር ያለው ነገር የተቀመጠ ነው። ኤፌሶን ምዕራፍ 6 በግልጽ አማርኛ ይናገራል። ባል ሆይ፣ ሚስት ሆይ፣ ልጆች ሆይ፣ ባሮች ሆይ እያለ ይናገራል። ጋብቻን እንደ ቀላል ነገር ከጎዳና የምናፍሰው ነው ብሎ ራሱ ማሰብ እንኳን የቅድስት ቤተ ክርስቲያን ትምህርት ቀርቶ የሰውነት ከመንገድ ላይ የሚታፈሰው ስትሬት ገርል ነው። የጎዳና ሴት ነች የምትታፈሰው። ጋብቻ ከጎዳና አይገኝም፣ በደላላ አይገኝም። በደንብ ስሙኝ አባቶቼ። ምናልባት በዚህ ጉዳይ ላይ የመጨረሻ ንግግር ልናገር ሊሆን ይችላል። ስለዚህ እቺ ሴት መንፈሳዊ ጋብቻ እናስተምራለን ብለው ቢያስተምሩ የኔ ተቃውሞ አይደለም፣ በቤቷ ገብቼ የተናገርኩት ነው። ሁለተኛ እናገናኛለን መንፈሳዊ ጋብቻውን ደግሞ ተቆርጦ እናገናኛለን ብላ ብትለጥፍ እንደምን አስባታለሁ? አንድ ጋብቻ ደላላ አለ እኮ 4 ኪሎ በየቦታው እየተለጠፈ በሶሻል ሚዲያ አሉ አንዳንድ ሴቶች ባል እናገናኛለን። ከዛ እሱ ምንድነው የሚሆነው? በቃ በቤተ ክርስቲያን ስሜን አቁማ በኦርቶዶክስ ነኝ ብላ ኦርቶዶክስ ነኝ ብላ የምትታወቅ ሴት ነች። በቃ ጋብቻ ላገናኝ፣ ጋብቻ ላገናኝ በቃ እንደው ምናምን ብትል ኦኬ፣ እቺ ሴት የጋብቻ ደላላ ነች። ስለዚህ እንደ ሰው የጋብቻ ደላላነት አይጠቅምም፣ ተጠንቀቁ ብለን እናገራለን። አሁን እዚህ ሶሻል ሚዲያ ላይ ድንቅ የእህቶች መካሪ ጠፍቶ ነው፣ የወንድሞች መካሪ ጠፍቶ ነው አሉ እኮ የምናውቃቸው። ማናይ እንዳይመስላችሁ የተጎዱ እህቶቻችንን የሚመክሩ የሚያበረታቱ ራሳቸውን እንዳይጥሉ የሚያደርጉ ብዙ እኮ መካሪ እህት ወንድሞች እኮ አሉ። በተለያየ በእህቶች ጉዳይ ተግተው የሚሰሩ ኦቲዝም ላይ ለምሳሌ የእናት ድርሻ ላይ አብረው በቡድን የሚሰሩ በጣም እናበረታታቸው ማቹርድ የሆኑ እህቶቻችን እኮ አሉ። እቺ ሴት ግን ማነች? ስለዚህ ይሄን ብታረጊ ችግር የለብኝም። እኔ ግን እንደ አንድ ቤተክርስቲያን ልጅ መንፈሳዊ ጋብቻ እናገናኛለን፣ ኦርቶዶክሳዊ ጋብቻ እናገናኛለን የሚል ሐሳብሽ ልክ አይደለም፣ ይህ ቤተክርስቲያናዊ ነው የሚል ነው። ልክ ይሄን ነገር ስናገር ሰምታችሁ ከነበር የዛን ቀን ተለይቼ እዚህ ስንከራተት ብታይኝ ብታቀለኝ እኔ ችግር የለብኝም። ግን እኔ ትዳር አለኝ፣ ትዳሬን አልፈታው። ግን ሞራሊ ሊጎዳችሁ የሚፈልጉት እዛ ቤት ምንድነው? ሚስት ፈልገ ነው የመጣው ልትመዘገብ ነው ምናምን አለች። በደንብ ስሙኝ፣ እኔ አልዋሽም። ለምን ዋሻለሁ? ከዛ በኋላ አወረዱኝ እንደዚህ ብለው ማለት ነው። አያችሁ፣ የምትቃወሟቸውን ልክ አይደላችሁ የምትሏቸው ሰዎች በሐሳብ ሳይሆን የሚሞግቷችሁ በምንድነው የሚሞግቷችሁ? በሞራላችሁን ለመንካት ማለት ነው። ዳሩ ይሄ ሰው አይነካም። ምን አለኝ? ምን ክብር አለኝ በነገራችን ላይ? ስለዚህ 3 ነው ያወጡኝ ያወረዱኝ ማለት ነው። እሺ ለምሳሌ ለቀለሜ ያሳየውትን ትግስት ነበር ለዚህ ሴት ያሳየው። ለምሳሌ ቀለም ወርቃ ተንፍሱ ትክክለኛ ስሙ ቀለም ወርቃ ተንፍሱ ነው። ማሳያ ጎረቤት ስለሆነ አብረው ስላሉ ነው። በነገራችን ላይ ምነግራችሁ ይሄንን ጎረቤት ናቸው። እሷ የቤተ ክርስቲያን ልጅ እውነተኛ ብትሆን ነው ቀለሜ ጎረቤቷ ነው። ባጭር አማርኛ ምነግራችሁ ቀለሜን በደላላ ነው 4ኛ ሚስቱን ያገባው እዛ ሀገር ማለት ነው። 4ኛ ሚስቱን ያገባው ያሬድ በሚባል ደላላ። በነገራችን ላይ የሰው ግብሩን መግለጥ፣ ያጭበርባሪ ግብሩን መግለጥ፣ የካሃዲ ግብሩን መግለጥ ኃጢአት የለበትም። ሐዋርያው ቅዱስ ጳውሎስን አንብቡት ባጭር አማርኛ። ከሐዋርያው ቅዱስ ጴጥሮስ ጋር የነበረውን ነገርም ቆም ብላችሁ አስቡ።
አሁን አንዳንዶች እንደው የሰው ገበና ምንድነው የሰው ገበና? እሺ እቺ ሴት ዛሬ ጋብቻን አገናኛለሁ ብላ የምትሞክር ሴት ራሷ 4 ባል አላት። ለዛውም ህንዳዊ እስላም ባል አላት። 4ኛ ባሏ ምስጋናው ይባላል። የኮሚኒቲ አስተባባሪ ነው። እዛው ሀገር ላይ መልካም ሰው ነው። የጹብ ድንቅ ባል ህንዳዊ ነው። ኢትዮጵያ ትዳር ነበራት። ከዛ በኋላ እዛም ትዳር ነበራት። ከዛ ህንዳዊ ከዛ ምናምን አባቶችን እንኳን መጽሐፍ ሲናገር በመልካም ምሳሌያቸው ነው ተከተሉ የሚለው። መልካም ምሳሌ ከሌለ ተከተሉ አይልም። እቻውን የጋብቻ ጉዳይ ይዛ እምትመጣው ሴትም ሆነዛ የሚያጫፍሩት መነኩሴነን ብለው ከሴት ጋር የሚማግጡ ያለ መረጃ ላሆነ እሺ ሆምለሱ ቆሞስ ግሪክ ሀገር ሲሄዱ ከሴት ጋር ካልሄዱ እሺ ነን ፍለፊት ይሟገቱኝ ከነስሙ አወጣላቸዋለሁ። ከአሜሪካ ሴት ይዘው ካልሄዱ እዳ ከሌለባቸው ከአንድ 2 ሴት ቅምጥ ከሌላቸው ስለዚህ ለኔ ቆሞስ አይደለም ቆብ ያቃለለ ቦዘሬ ነው። ስለዚህ እሳቸውም ሴት ፍለጋ ነው እዛ የሚመጡት። ስለዚህ አሁን እንደ ቤተክርስቲያን ልጅነቴ የሚታለሉ እህቶችን በዚህ ጥያቄ ውስጥ ያሉ እህቶቼ ነገር አቆታቸው ፎቶ ተይዘው ሲሰቃዩ በእውነት እያለቀስኩ የሰማዋቸው እህቶች አሉ። እነዚህ ትውልዶችን ለመታደግ ቤተክርስቲያናዊ ልምምድ ነው። ይህቺ ሴትዮ ሌላ አጀንዳ ነው ያላት ስለ ሃይማኖቷ። አሁን አንዳንዶቻችሁ እዛ ያሉ አባቶች እንደው በአባቶች ምናምን መክረዋታል። አባቶች ለፍተዋል። አትሰማቸውም። የሴት ልጅ መብት የሚከበርበት ሀገር ስለሆነ እቺ ሴት ልትከሳቸው ትችላለች። መልካም ባል አላት 4ኛ ባሏ በቅርብ እሱም እንግዲህ ሌላ ትዳር ይዟል። ስለዚህ ኮሚኒቲ አስተባባሪ ነው። አባቶች መጋጨት አይፈልጉ እንጂ ሳይመክሩ አቀርቶ አይደለም መክረዋታል። ስለዚህ በምንድነው የምናስቆመው? አንደኛ እህት ወንድሞቻችንን እንዲጠነቀቁ ማድረግ። ስለ ትዳር መልካም አስተሳሰብ የሌለው ሰው 4 ፈቶ የሚያገባ በነገራችን ላይ ለምእመናት ስንት ነው የተፈቀደው? አጥኑ ፍትሐ ነገሥቱን። እቺኮ ሴት እኮ ዲስኳሊፋይ ነች። በነገራችን ላይ ለምእመናን በተሰጠው ጋብቻ እንኳን ቤተክርስቲያንን ጥሳ የሄደች ነው። 4 ያግቡ አይልም። ስለዚህ ጽንሰ ሐሳቡ ምንድነው ከተባለ ቤተክርስቲያንን የማዳከሚያ መንገድ ነው። እቺ ሴት የኢትዮጵያ ዓለም ብርሃን ምናምን የሚባል ውስጥ አለች። የተስፋዬ ሚስት ያለችበት አስቡ። ለቤተክርስቲያን ወጥመድና ለቤተክርስቲያን ችግር የሚሆኑ ሰዎች የሚጠቀሙባቸው አባቶችን ቤተክርስቲያን አሰራለው መሰል ነገሮች ይዘው ነው። ስለዚህ ግልጽ አማርኛ ነው የተናገርነው። ማንንም ከቤተክርስቲያን ስለማይበልጥ ለምሳሌ እዛ ቦታ ላይ ወዲያውኑ ገብታ የሰደበችኝ እህት ነበረች። እናግባ ዲያቆን እናግባ ምናምን ያለች ዲያቆን እናግባ እኛ እሷ ጥፍር ቀለም ተቀባል አለችንም ሊፕስቲክ ተቀባል አለችንም ሌላ ነገር አላለች። ግቡና የሷን ፕሮፋይል እዩ። ራሷን ደብቃ ትልቅ ሴትዮ ዲያቆን ልታገባ ዲያቆን እስከ ስንት ዓመት? ስለዚህ አንዳንድ ሰዎችን ግብራቸውን መግለጥ ኃጢአት የለም። ሐዋርያው ቅዱስ ጳውሎስ ጴጥሮስ ጋር ያሟገተው ነገር ከተገረዙ ጋር ውሉ የሚል ነው።
አጥኑት መጽሐፍ ቅዱስ እንደው መጽሐፍ ቅዱስ አታቀም ብላችሁ ደግሞ የምታሳቀቁን ሰዎች አስተውሉ እዛ ቤት እንግዲህ ከሰማውት ከሆነ አብርሃም ራሱ የቤቱ አገልጋይን ኤሌዘርን ልኮ አይደለ እንደ ለልጁ ይስሐቅ ሚስት ያመጣው የት ነው ላከው ቤተሰቦቹ ጋር አማኝ ቤተሰቦቹ ጋር ነው ላከው ቀየው ጋር ነው ላከው በነገራችን ላይ ኤሌዘር ዝም ብሎ ሚስት ፍለጋ ለአብርሃም ልጅ ብሎ አይደለም የተንከራተተው ቀጥ ብሎ ነው በተሰጠው መንገድ ሄደው ተዛይላችሁም ያዕቆብ ራሱ እናት ወዴት ላከችው የሚነገሩ ጥቅሶች መጽሐፍ ቅዱሳዊ እንዳልሆኑ እዛ ቤት እንድታስተውሉልኝ ነው ያዕቆብ ከወንድሙ ኤሳው ጋር በነበረው የብኩርና ጉዳይ ላይ እናቱ የላከችው ወዴት ነው ከዛ በኋላ እዛ ምን አገኘ የነ ሊያ እና የነ ርብቃን ታሪክ ታገኛላችሁ አታደናግሩት ይሄንስ ዮሴፍ በግብጽ ነው ያገባው ሚስቱ ምናዊት እንደሆነች ይታወቃል በሞትኩ ጊዜ ግን አጽሜን ከአባቶቼ ጋር ከማቸዋል አሁን አንዳንዴ ችግራችንም ነው አሁን ጴንጤዎች ኦርቶዶክስን ሲከሱ አላያችሁም የመቃብር ቦታ ተከለከልን እንዳንቀበር ሲሞቱ ቅበሩን የሚሉ ማለት ነው እምነትን ጥለከወጣ የቤተ ክርስቲያኒቷን ሁሉ ነገር አልፈልግም ብለከወጣ የቀብር ቀን ሙግት ለምን ታነሳለህ እና በዛ ቤት የሚሰጡ ትምህርቶች እኔ እውነትም መነግራችሁ እኔ ሰው ሊቃውንት ስላለ ሰውን ዝም ብዬ ሊቃውንት አለና ቤተ ክርስቲያን ሊቃውንት ያለችበትን በአግባቡ ሊቃውንት ተብሎ የሚነገሩ ንግግሮች መምህር ተብሎ የሚነገሩ ንግግሮች እንደ አንድ ጠንቃቃ ኦርቶዶክሳዊ ነገ እንደማያፈርሰው ረጋ ብለን እንናገራለን ስለዚህ ጉዳይ ከጀርባው የማን አጀንዳ አለው የነግርማ አጀንዳ አለበት እነግርማኮ ተቃውሞ በእውነት ለመናገር የምእመናን ስለሆነና የሊቃውንቶቹ ተደብቆ ወይም የመምህራኖቹ ተደብቆ ስለሆነ እንጂ እንደዚህ ጠንከር ያለ ነገር ቢሆን ባላደጉ ለዚህ ነው ሳይቃጠል በቅጠል በቀላሉ ነገር ፍልጥ ሳንፈልግ ማለት ነው ሳንለፋ ብዙ ስለዚህ እቺ ሴት መስቀል ጨብጣ እንደ ካቶሊክ ሴቶች አትመጣብን ነገ ግን ልትመጣ ትችላለች ብላችሁ ማሰብ ትልቅ ነገር ነው ስለዚህ ሥርዓተ ቤተክርስቲያን ይከበር ብለን ነው እኛ እየጮህን ያለነው ከዛ በተረፈ እኛን ይስደቡን እኛ እየተሰደብን ግን የቤተክርስቲያን ሥርዓት መከበር አለበት በማንንም ትዳር ላይ ፈርጃ አላቅ እንኳን ዛሬ ፕሮቴስታንት ውስጥ ሆኜ የማንንም ትዳር ፈርጄባቸው አላቅም ምክንያቱም ትዳር በሁለት ሰዎች መካከል የሚደረግ የህይወት መርህ ስለሆነ ማለት ነው ስለዚህ ሊፋቱ ይችላሉ በተለያየ ምክንያት ያለ መረጃም ያለ ፍላጎት በተለያየ ምክንያት ሰው ያሰት ምክንያት ደርድሮ ትዳሩን ሊፈታ ይችላል አሁን ጉዳዩ ግን ንጹዋን ስለሚታለሉበት የማጭበርበሪያ መንገድ መንፈሳዊ ጋብቻ እናገናኛለን የሚል ከመግባታቸው በፊት እህቶቻችን እንዳይሰናከሉ ስለዚህ እነግርማ 3 ሲያገቡ መስቀል ሲሰጣቸው ዝም ብላቸዋል የግርማ ልጅ በ21 አመቱ ካህን ሲባል ብዙዎቻችሁ ዝም ብላቸዋል ዛሬ ትላንትና እንኳን አሜሪካ ሀገር የተፈጠረውን ነገር አይታችኋል ህቡ እንዳላቸው ቡድን እንዳላቸው እንድታስቡ ነው ትላንትና በለጠፈው የካቶሊክ ቤተክርስቲያን እንግዲህ መምህር ፋሲካው እዚህ ጋር አሉ እንደ ቀልድ ምናረግ እንዳይመስላችሁ ዛሬ የካቶሊክ ቤተክርስቲያን ደንግጣለች በዛ ቦታ ላይ ደንግጣለች የካቶሊክ ቤተክርስቲያን
ደውሉ ከፈለጋችሁ የደወሉ እህቶች ነግረውኛል ወንድሞች ነግረዋል ካቶሊክ ቤተክርስቲያን ደንግጣለች ሰነዱን ላኩልን ብላለች የሰው ቤተክርስቲያንን ልገዛ ነው ብሎ መለጠፍ ምናልባት እነዚህ ሐሰተኛ አጥማቂያን ምዛጋ ይወሰደልን እግዚአብሔር ምናልባት ምሳቸውን ሊሰጥ ይሆን አርቆ እግዚአብሔር ነገራቸውን ሊያበቃ ሊሆን ይችላል እቺ ሴት አሁን ደብዳቤ ሰጣታል ግን አሁን እቺ ሴት ደብዳቤ የሚሰጣት ምን ስለሆነች ነው ደብዳቤ ራሷን ቢሰጣት እውቅና መስጠት አይደለም ስለዚህ እቺ ሴትን በአጭር አማርኛ ቤተክርስቲያን እዛው ደብሯ ላይ አልሰማ ያለች ነች ብዙ አባቶች አንዳንዶቹ ደብዳቤ ነው የሚፈልጉት አሁን የግርማ ልጅ እነ ግርማ አባታችን አሁን እውነት ክህነት መያዝ አቅቷቸው ነው አላቃታቸው በመጀመሪያ ክህነትን ይዣለው ሲል ለሐሰተኛ ክህነቱ እውቅና መስጠት ስለሆነ ክህነቱ እንደተሳቸው አያምኑበትም ክህነቱ የነግርማን ክህነት አያምኑ ስለዚህ ክህነትን ይዣለው ሲሉ እውቅና ሰጡት ማለት ነው ለካ ካህን ነኝ ብሎ ያስቡ ስለዚህ ሌላ መካኒዝም እየተጠቀምን ያለነውና እቺ ሴትን የምትከተሉ ሰዎች ምናልባት ከ5 ዓመት በኋላ ስታለቅሱ እናገኛቸዋለን ጋብቻ በደላላ እንኳን ጋብቻ የቤት ሰራተኛ በደላላ በጣም አስቸጋሪ ነው እንትን ሊዱ በጣም ብዙ ነው ይልጣቸዋል ክቡሩን ጋብቻ ግን በአደባባይ ይልቁኑ በዚህ ቅዱስ ቤተክርስቲያን ከቤተክርስቲያን 7 ሚስጥራት አንዱ የተባለውን ስታቃልል ዝም ብለን የሚያይ ማንነት የለም ለምን ብዙ የአረብ ሀገር እህቶቻችን ተጎድተውብናል ብዙ የአሜሪካ እህቶቻችን አይታችኋል እሱ ቤት እሷ ቤትችን ብዬ ልጨርስ ገብቶ የነበረ ሰው አይታችኋል እኔ አሜሪካ ሀገር ነኝ በቁርባን ያገባሁት አለ በተክሊል ያገባሁት ሚስቴ ሞተችብኝ ልጄ ብቻዋን ነች አለ እሺ ስለዚህ ኤልሲ ነች አንዲት ልጅ ያገናኘችኝ ከአሜሪካ ሴቶች ጋር አልበሳበስም ማለት አያችሁ ይሄ የተበሳበሰ ሰው ነው ማለት ነው ቃል በቃል አለን ቪዲዮ ልናሰማ እንችላለን አያችሁ የእህቶቻችንን ሞራል እንኳን የማይጠብቅ ነው የሞኞቹን የሚያታለን ስለሆነ ሁላችንም እንንቃ እኔን ችግር የለም ሰደቡኝ እኔን እንደፈለጋችሁ አዋርዱኝ ችግር የለብኝ በሐሳብ ለልናገር አትሞግቱኝ የዚህ ሴትዮ መንገድ ሐሰተኛ አጥማቂያን ከሚያደርጉት ነገር ያልተናነሰ የጥፋት ጎዳና ነች እቺ እናንተ እንግዲህ እህተ ምናምን ትሏታላችሁ እህተ ኤልዛቤል እሷ ከምትሄድበት መንገድ ያልተናነሰ ነው እውነታው ይሄ ነው ካጠፋው ታረማለሁ ሌባ አልከው ብላችሁ የምትናገሩ ሰዎች ካላችሁ መሟገት እንችላለን መጽሐፍ ቅዱሳዊ ኤቪደንስ አነሳለሁ ስለዚህ እቺ እንዲህ አይነት ሴቶችን ማስቆም አሁን አንዳንድ ቤተክርስቲያን ምናምን ይላሉ ለዚህ እኮ ምንም ችግር የለም የጠነከሩ 2 ሴት እህቶቻችን ካሉ ያስቆሟታል ስንቶች አሁን ተመዝግበው ህይወታቸው የተማረሩ ሰዎች እኮ መተው እየመሰከሩልን ህይወት ጋብቻዋን በአንድ እንኳን ድሮ ነው ፕሮቴስታንት ያለው የጋብቻ መካሪዎች ያገቡ ሰዎች ናቸው ለዛውም በጋብቻ መልካም ስምና መልካም ስብዕና ያላቸው እቺ ሴታው ማንን ነው የምትመክረው ህንዳዊውን አንስታ ነው የምትመክራቸው ኢትዮጵያ ሀገር ቤት ያለው ሰውዬ ነው የምትመክረው የወንድ ልጇን አባት አንስታ ነው የምትመክረው ምስጋናውን አንስታ ነው የትኛውን አንስታ ነው ስለ ጋብቻ ምክር መስጠት የምትችለው እና ደፋሮች በጣም እና ስለ ቤተክርስቲያን ስለምቆጭ ነው ስለምንገበገብ ነው እንጂ ምን አገባኝ ብዬኮ መቀመጥ ይችላል ይሁንና ግን አለቀ ዛሬ ምሽትም እንገባለን 6 ሰዓት ላይ የማትጠብቋቸው ነገሮችን ልትሰሙ ትችላላችሁ እግር በእግር ሐሰተኞችን ተከታትለን ማጋለጥ ግልጽ ነው ስለዚህ እንደ አንድ የቤተክርስቲያን ልጅ ነገር እናድርግ
የሚያመቻምች ምንም አይነት ነገር የለም ምንም አይዟችሁ እኔ ባለቤቴ አልፈልግም ተገናኝተን በቃ ትዳሬን አልፈልግም ካንተ ጋር መኖር አልፈልግም ቢኒ በቃ በሰላም መለያየት አለብን ስትለይ እኔም እነግራችኋለሁ ከክቡሯ ባለቤቴ ጋር በሰላም ተለያየው ብዬ እነግራችኋለሁ ከዛ ስቴፕ እነግራችኋለሁ የማንኖረውን ስለማናወራ ማለት ነው ግን እንደው ከሴት ጋር ምናምን የወረደ የዘቀጠ ስብና እንኳን እቺ ስንዱ መቤት የሆነች ቤተክርስቲያን ቀርቶ መናፍቅ ውስጥ ያለው ኖርበትም አላቅ ጋብቻ ክቡር ነው በነገራችን ላይ ክቡር ነው በጠበቀው ዘንዳ ክቡር ነው የሚያንገበግበን ደግሞ የሚያንገበግበን አሁን ለቅንጦት ይመስላችኋል አይደል አሁን እግሬን ሰቅዬ ምናምን እንዲ ሶፋ ላይ ቁጭ ብዬ ምናምን ምንም ሌላ ነገር አይደለም ዛሬ 9 ሰዓት ተቀመጥኩት ትላንት 11 ሰዓት ተቀመጥኩት ስለዚህ ብዙ ስትቀመጡ ደግሞ እግራችሁ ያምጣል ስናነብ ተኝተን አናነብ ቁጭ ብለን ነው ምናልባት ዛሬ ተኛውት 3 ሰዓት ተኩል ነው እንግዲህ ሌላው ሰዓት ምን ሆነ ቢኒያ ማሳለፍክ ካላችሁኝ ገምቱ ቁጭ ብዬ ነው ያሳለፍኩት አልጋ ላይ የወጣሁት ለ3 ሰዓት ተኩል ነው ስለዚህ 21 ሰዓት ተኩል ቆም ያለው ወይም ተቀምጫለሁ ነዛ ይሄን ደግሞ ላለፉት አመታት አደረገ ስለዚህ ቢያንስ እንኳን የደም ዝውውራችን ሰላማዊ እንደሆነ ሳይክል እንነዳለን ቤት ውስጥ ውጭማ መንዳት አንችልም እና አንዳንዶች ለታሳቅቁን እንደው መከራ አይደለም እንደው ፈተና አይደለም ለምትሉ ችግር የለም ስንቀብጥ ስታገኙን አዋርዱ ማንንም አይቼ ኦርቶዶክስ አልሆንኩም በነገራችን ላይ ውልቅ ይበልላችሁ ሁላችሁንም ግን ወዳችኋለሁ አከብራችኋለሁ ሥርዓተ ቤተክርስቲያንን ግን ስትጥሱ ቀድሜ በውስጥ ነግራችኋለሁ ይሄ ነገር ልክ አይደለም ብዬ እናገራለሁ አይ ብላችሁ ስትሄዱ ደግሞ አለቀ እግዚአብሔር ያጋልጣችኋል ቢኒያም እንዳይመስላችሁ የንጉስ ዳዊትን ታሪክ የተዘለፈበትን ረሳችሁት አንዷን በጋርደ አንተ ነህ ያ ሰው አንተ ነህ ሲባል እንደዛ እና ወደ ንስሐ ብትቀርቡም ጥሩ ነው እና ይሄ ነው ለዲፕሎማሲ አይደለም ትክክል አይደሉ ሰዎችን ትክክል አይደላችሁ ማለት እውነተኛ የቤተክርስቲያን ልጅነት ነው የምንቃወማቸው የትኛውም ሰዎች ግርማን ብንቃወመው ጆቢራውን ብንቃወመው ሆምለሱን ብንቃወም እነዚህ ሰዎችን ብንቃወም አሁን አንዳንዴ ለምን ነው ጆቢራው የምትላቸው ምናምን አላምንም ማንኝ አላምንም በቃ አለቀ የውሸት ጸጉር በቃ ጆቢራ ነው አላምንም እመን ካላችሁ ልታነጋግሩኝ ትችላላችሁ ይሄ ሰውዬን ይዛችሁ ስታበረታቱት አንዳንዶች በገንዘብ ሰሞኑን እንኳን በገንዘብ ተደልላችሁ እኛን እንደፈለጋችሁ የምትቀጠቅጡ ሰዎች ይሄ ሰውዬ እኮ በቃ ከምናልባት ከሆነ ሰዓት በኋላ ለቅላችኋለሁ እዛው አብሮት የነበረ ሰው የሚናገረው ንግግር ስለዚህ ግብሩ ነው የምንገልጠው ሌላ ነገር የለንም አርቲፊሻል ጸጉር ነው እያንዳንዱ ነገር ግልጽ ነው በፍጹም እሱ ያለባቸው ገዳማት የኔ ነው የሚላቸው የኦርቶዶክስ አይደሉም ብዬ ነው ማምነው ይሄም ደግሞ በመረጃ ነው እየተናገረ ያለነው ይሄ ሰውዬ ሲያውን ከጀርባ ማን ነው ይዞት የሚዞረው አሁን ሰሞኑን የመርከቡን አላሳየዋችሁ መርከብ ላይ ወድቆ ራሱ ሊገባ ነበር ባህር ውስጥ አላሳየዋችሁ ሴቶች እኮ ነው አጅበውት የሚሄዱት ኤልያስ ከየትኞቹ ሴት ጋር ነው ታጅቦ ሲሄድ የነበረው መጥምቁ ዮሐንስ ከየትኞቹ ሴቶች ጋር ነው ታጅቦ ሲሄድ የነበረው በቱና እኮ መለየት እኮ ለብቻ የመኖር ጉዳይ ነው እና ርዕሰ ባህታዊ ቆሞ ሳባ ምናምን አንተ ስላልክ የሆኑ ሰዎች ስለሰጡት እኔ አልልም እንዴ እሺ በቃ እኔማው ላጽፍ እንዴ የሆነ ነገር ብዬ ማለት ነው አንዳንዶች ሊያሰናክሉኝም በእውነት ለመናገር ሞክረውኝ ያውቃሉ እንዳይመስላችሁ በጳጳሳት ደረጃ ስምንስጥ ያሉኝ ሰው አባቶች ነበሩ never አንብቤ ዮሐንስ አፈወርቅን ታሪክ አትናቴዎስ ነው አይደለም እንለው አባታችን አትናቴዎስ አይዞ እውነት ለዚህ ቤተክርስቲያን ከኖርኩላት ለኔ ትልቅ ስም ነው ፍቅረ ኢየሱስ ትልቅ ስም ድንገር ትልቅ ስም ነው ብንያም ትልቅ ስም ነው ለኔ
እንዴት ተወደደ የምጥ ልጅ የስሜ ትርጉምን በደንብ አጥኑ በምድረ በዳ የተወለደ ርብቃ እዛው ወልዳ የሞተች አጥኑ እና መከባበሩ ጥሩ ነው ጥንቃቄ ይደረግ ሊቃውንቶች መሰል ነገር እየተባለ አንዳንድ ጊዜ ያልሆነ ነገር እየተጫነበት ትውልድ እየተጫነበት ያልሆነ ስም ተሸክሞ ስሙ አንገዳግዶት ሲደፋ ብዙ ያያየን ነው እውነታውን ተረዱ Thank you ኩኩ የራይል ናጥኑ ስለዚህ ያለ ምክንያት ማንንም ሰው አንቃወም ማንንም ሰው አሁንም እቺን ብዬ ልጨርስ ሰሞኑን ቲክቶክ ላይ የመጡ ደሞ ለየት ያሉ ጎረምሶች አሉ አይቻሉ ለየት ያላችሁ ጎረምሶች አላችሁ ሌላኛውን ወጣቶችን እየተከላከላችሁ ያላችሁ የምስራቅና የምዕራብ ብላችሁ መታደናግሩ በመጀመሪያ እናንተ ራሳችሁ እንደው በተቻላችሁ መጠን ተቀራረባችሁ ከዚህ በፊትም ብዙ መከረናል እሺ ቁጭ ብላችሁ ከሊቃውንቱ ዘንድ ተማሩ በጀት ሆነ እንለምንላችሁ ከዛ ቢያንስ መምህራኖችን እናዘጋጅና ቤተክርስቲያን ያደረቻቸውን ማለት ነው አባቶችን አዘጋጅተን እሺ ለአንድ ወር ግቡና ለአንድ ወር ተማሩ አሁን የናኬን ቡድን ደግሞ በመስደብ የተነሱ ወጣቶች አሉ ወጣቶች አሉ ታሪካቸው ደግሞ እነሱ ሲጠና እነሱም ሰንበት ትምህርት ቤት አልፎ የሚሄዱ ናቸው አይጠቅመንም ምንም የምንመጻደቅበት ነገር የለንም ይሄ የቲክቶክ ቡድን በአንድነት ሶሻል ሚዲያ ላይ ያለው ተገኝቶ አንድ ላይ ስልጠና እንዲያደርግ ሞክረ ያለው ለዲያቆን ያረጋል አበጋዝ ለዲያቆን ብርሃኑ አድማስ ለብዙዎች ተናግረው ያለው አይማሩ ጥቂት ዕውቀት እብሪት ነው የምትጭረው ስለዚህ አሁንም ሰሞኑን ቲክቶክ ላይ ያያየናችሁ ያላችሁ አንዳንድ ሰዎች አንዳንድ ልጆች ተጠንቀቁ ገና 23 ዓመት ሳይሞላችሁ ሊቃውንት የሚያጫውታችሁ ትንሽ ዕውቀት ትገላለች በነገራችን ስለዚህ ምስራቅና በ1054 የተመለሱበትን ነገር ከምን አንፃር ነው ብላችሁ አጥኑ ይያልን ያለነው ለዛ ነው እርግጥ የ431 ጉባኤ አክሰፕት አድርገው ነው የተመለሱት እነ ግሪክ እና ራሺያ አይደለም ከካቶሊክ ጋር ሌላ ኮንፍሊክት ቀደም ቀሲስ ዲበኩሉ ሲናገሩ ነበር የመሐመድ ተቃውሞ በስዕላት ጉዳይ ከ726 እስከ 728 ነበር ቀውጤው ነው በካቶሊክ ቤተክርስቲያን ግን ስዕላት ዓለም አቀፋዊ ገጽታ ስላላቸው በቅዱሳን በቤተክርስቲያን ስለሚታይ በ787 ምንም የካቶሊክ ቤተክርስቲያን የዛኛው ግሩፕ ቢሆንም ስለ ቅዱሳን ስዕላት ዲሲሽን ሰጠ ኤክስትሪም የሆነ አመለካከት ነበር በጊዜው ከ726 እስከ 728 እንወስደዋለን ያን ጉባኤ እንደመማሪያ እንደ አይነት ነገር እኮ ተፈጥሮ ነበር ግን የካቶሊክ እንዲ አስተካከሉ ብለን እንወስደዋለን እኛ ጉባኤ ላይ ግን እኛ ቤተክርስቲያን ግን ሶስቱን ጉባኤ ይዘን መተን እስካሁን እስካለንበት ድረስ ኢንክሉድ እስቲፋ ጭምር በቅዱሳን ስዕላት ላይ ተቃውሞ አልነበረም በካቶሊክ ቤተክርስቲያን የነበረው ተቃውሞ ብዙ ታሪክ አለው በነገራችን ላይ የቅዱሳን ስዕላትን የማምለክ የተሄዱበት ነገሮች አሉ በ787 ግን ካቶሊክን ብትሆን ውሳኔ ወስናለች አለቀ
በ7:26 እስከ 7:28 የነበረውን ነገር እውነታዊ ነው። አባታችን ስለጋበዙኝ ከልብ አመሰግናለሁ። እናንብብ፣ ቅድስት ቤተክርስቲያንን እንወቅ። በደላላ ሚካኤል ገደል ለምታችሁ ቃለ ሕይወት ያሰማልን። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ፍቅረ ኢየሱስ በጣም ከውስጥ ያለው የቤተክርስቲያን ቅናት የሚመሰክር ስለሆነ እውነት ለመነጋገር በጣም ክብር አለን። ብዙ ጉዳዮችን ትተህ ዋጋ እየከፈልክ እንደሆነ እኛ ምስክሮች ነን። መቼም አይን አይቶ ልብ ይፈርዳል ነው የሚለውን ይበል። እውነታው ግን ያው ጊዜ ስለሚገልጠው እውነት ስለማይደበቅ በጊዜው የሚሆነው ስለሚሆን እንግዲህ ወደ አገልግሎቱ ስንገባ እንዲህ አይነት ተጋድሎች እንዳሉ የታወቀ ነው። ላንተ የሚነገርም አይደለም። በጣም እናመሰግናለን። በመረጃ በማስረጃ የተደገፈ ስለሆነ በጣም ክብር ያለውና በጥንቃቄ የተሰጠ ትምህርት ነው፣ ምክር ነው። የሚወስድ ይወስደዋል። በተለይ ደግሞ በቤተክርስቲያናችን ጉዳይ እኔ መሀል ሰፋሪ መሆንም ተገቢ አይደለምና እውነታውን ማሳየት ከሁላችንም የሚጠበቅ ነው ለማለት ነው። እግዚአብሔር ይስጥልን ስለነበረን ቆይታ። ምናልባት በጣም ረጅም ሰዓታት ስለቆየህ እረፍት እንድታደርግ በዚሁ አጋጣሚ ምናልባት ሌላ መርሃ ግብርህም ሊኖር ስለሚችል ለማለት ነው የምፈልገው። መምህር ፋሲካ ይቀጥሉ። አባቶቻችን ካህናት አባቶች ፍቱኝ። ቢኒ ወንድማችን ከልብ እናመሰግናለን። ያው ብዙ ነገር ተብሏል። 8 ነጥቦችን ብቻ አነሳለሁ። ከዛ አንድ ቪዲዮ አሳይቼ ጨርሳለሁ። የመጀመሪያው በጣም መታወቅ ያለበት ይችህት ፐርሰናል የሆነ አክቲቪቲ ያደረገች እንደሆነ መግለጥ አለብን። ቤተክርስቲያኗ እንደዚህ አይነት አሰራር፣ እንደዚህ አይነት ህግ፣ እንደዚህ አይነት መንገድ እንደሌላት በደንብ ማሳወቅ አለብን። ሚዲያው ላይ ያለን መምህራን በጣም መስራት አለብን። ለምንድነው ስፒሪቹዋል ኮንፍሊክት ይፈጥራል በአጠቃላይ ማለት ነው። ትልልቅ መምህራን ስለተናገራችሁት ብዙ ወደዛ አልሄድበትም። ትልቁ ነገር ግን ምንድነው ቢዝነስ አሁን ምሳሌ ፐብሊክ ዴቲንጎችን ስናይ በውጭ ዓለምን በኢትዮጵያም አላውን በየስልክ እንጨቱ ኢትዮጵያ ላይ ይለጠፋል እኮ ትዳር አገናኝ is just business ነው። እህታችን ቸግሯትም ከሆነ ሌሎች ጉዳዮችም ካሉ ለቤተ ክርስቲያን ተብሎ ብዙ ነገር ይተዋል። እና እሱን ነገር መተው እንደው ለቤተ ክርስቲያን ክብር ነው። እንደው እውነት ነው፣ እንደው ትክክል ነው ብለሽ እንኳን ብታስቢ ማለት ነው። ከዛ ውጭ ግን የሐሰተኛ አጥማቂያን ደጋፊዎች ሆኑ ከዚያ ቤት የሚገቡ ሰዎች አሁን በደንብ አስምሬ መናገር የምፈልገው እዚህ ጋር ነው። ከዚያ ቤት እየገቡ የሚያስተምሩ መምህራን በደንብ ሲነገራቸውም እምቢ ያሉ ትልልቅ መምህራን ስማቸውን መጥቀስ የምንችላቸው መምህራን አሉ። እነሱ ከዚያ ቤት በገቡ ቁጥር ቤተ ክርስቲያንን ይወከሉ እስኪመስል ድረስ በጣም ብዙ ምዕመን ሊጠፋ እንደሚችል ማወቅ መረዳት አለባቸው። አሁን ቅድም እዚህ ዋካ ብርሃንም እየጠየቁ ነበር። ተነግሯቸዋል። ሆምለሱን እንተው መቼም እሱን እንተው፣ ሳክራሜንቶን እንተው፣ ሌሎችም ብዙ መምህራን ትናንትናም ገብተው ሲናገሩ የነበር ጭራሽ አሁን ምንድነው እያየን ያለ ነው። እንግዲህ ልጅቱ የተወለደችበት አካባቢ ያሉ ሰዎችን በመያዝ ሌሎቹን እነሱኮ ከዚህ ስለሆኑ ነው ምናምን በማለት ቤተክርስቲያኗ ማስፈቅደውን የእውነት የተነወረ አስነዋሪ ነገር በቤተክርስቲያኗ ውስጥ ሲደረግ እያየን ነው። ትልልቅ መምህራን ትናንት ያየዋችሁ ጎንደር አካባቢ ያላችሁ ያቋቋም መምህራን ስም ጠርቼ እናገራለሁ። ወደ ደባርቅ ያላችሁ እንደዚህ እዛ ቤት እየገባችሁ ለእህታችን ከጀርባ አይዞሽ አለንልሽ እንዴ ነው የምትሉ ሰዎች ተጠንቀቁ። ቤተክርስቲያን እናንተ እንደዚህ ስላላችሁ ምንም የምትሆነው ነገር የለም፣ ግን ለእናንተ ጥሩ አይደለም። ትናንትና በደም እምቢ ያላችሁ ሰዎች ስላላችሁ ማለት ነው። ስለዚህ ይችል ልጅ እንግዲህ አንዱ እየደገፋት ያለው ክንፍ ማን ነው ካልን በደንብ እንደምናየው ያጥማቂያኑ ክንፍ ነው። ያጥማቂያኑ ግሩፕ እየደገፋት ያለ አንዱ እሱ ነው። እስኪ አንድ መረጃ ላሳይ። መምህር ተመስገን በደንብ ይሄንን ቪዲዮ በትልቁ ያድርጉትና ላሳያችሁ። በጣም እንግዲህ ሾክ የሚያደርግ ነገር ነው። ዳላስ ቴክሳስ ላይ ባለፈው በነበረው ጆቪራው
ጆቪረው ምን ያህል መከራ ሲያበላ እንደነበር ታውቃላችሁ። የዳላስ ኦርቶዶክሳውያን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው አድነውታል። ይሄ እንደምታዩት ማን የፖስተው ፖስት ነው? መምህር ኃይለ መለኮት ግርማ የግርማ ወንድሙ ልጅ ትናንት የፖስተው ፖስት ነው። ምን ይላል? በደንብ አድምቁት። በቅርብ ቀን የምስራች አለን ይላል። ይሄን ቤተክርስቲያን ለጥፎ ነው፣ ካቶሊክ ቸርች ነው። ዋሽንግተን ዲሲ ላይ ቤተክርስቲያን ገዝተናል፣ በቅርብ ቀን ጠብቁን እያለ ነው ግርማ ወንድሙ። ይቀጥላል፣ ዝም ብላችሁ አንብቡት። በቅርብ ቀን የምስራች አለን፣ እስከ መጨረሻ ዋሽንግተን ዲሲ ከመተተኛ ነፃ ልትወጣ ነው ብሏል። በነገራችሁ ላይ ይህ ፖስት ለ2 ሰዓታት ብቻ ነው የቆየው፣ ከመቅጽበት ነው ያጠፋው። ቢኒ ሄድበታል በደንብ። ዋሽንግተን ዲሲ ከመተተኞች ነፃ ልትወጣ ነው፣ እናንተስ ተዘጋጅታችኋል ይላል። አይታይም፣ ብዙ ሰው አይታይም ይለኛል። ኦኬ let me change ቦታ ለቀየርላችሁ፣ ምናልባት ብራይትነሱ ምናምን ሊኖር ስለሚችል። አሁን ይታያችኋል? ይታያል። መልካም፣ በደንብ ተመልከቱት። አሁን የሚደግፏቸው ምን አይነት ሰዎች ናቸው የሚለውን በደንብ እንድታዩት ስለፈለኩ ነው። አይ ቲንክ እንትን ነው ሪስትሪክሽን ምንድነው ያ ዋርኒንግ ስለሚሰጡን ሪፖርት ስለሚያደርጉበት ምናልባት ለአንዳንድ ሰዎች ላይ ይታያችሁ ይችላል። ቪዲዮ አልበራ ምናምን የምትሉ ሰዎች እንትን ስላለው ነው። ምናልባት እስኪ እንደገና ተመልሼ ልግባ። ከሰራ ላይ ይላል ነው እኮ ግን ይታያል። በቃ ከሌላ ላችሁት ከታየ ችግር የለውም፣ መምህራኑ ያብራሩታል። መልካም እንትን ነው ሪፖርት ስላደረጉብኝ ነው አካውንቴን ትናንት በፊት 2 ቪዲዮ ስለሰራው ለዛ ነው። ሶ ምንድነው የሚለው? ዋሽንግተን ዲሲ ከመተተኛ ይላል። እዩት፣ ከመተተኛ ነፃ ልትወጣ ነው። መጽሐፍ ቅዱስ በተለይ የሐዲስ ኪዳን መጽሐፍ ሆነ የቤተክርስቲያን ከመነሻው የሆነ የሁሉ ሥርዓቶቿ ዋና ግብ ሰውን ከሙላቱ ፍጹም ህትመት ማድረስ፣ አስቀድሞ ወደ ታሰበለት ሕያው ሐሳብ ፍጻሜ ማምጣት፣ ወደ ተሰጠለትም የመለኮት ልጅነት ማግባት ነው እንጂ ከዘመናት ወደዚህ ለተዘፈቅንባቸው ተቋማዊ ሙግቶች ይላል። በደንብ ያዙት። ለተቋማዊ ሙግቶች እና ስነ ቃላዊ ክርክሮች ማብቃት በጭራሽ አይደለም ይላል። ይህ ቸርች ትናንትና በደንብ ሂደንበታል፣ ተናግረናል። በውሸት የተፖሰተ ፖስት ነው። በደንብ ስሙኝ፣ ምን ያህል ውሸታሞች እንደሆኑ እንድታውቁት ነው። ይሄንን ሜሪላንድ ውስጥ አድሬሱን እሰጣችኋለሁ፣ አሳያችኋለሁ። አድሬሱን ገብታችሁ ሁላችሁ ማየት እንድትችሉ ማለት ነው። ምን ያህል ውሸታሞች አጭበርባሪዎች እንደሆኑ ነው ማሳያችሁ። ይህ ነው አድሬሱ። ሪፖርት ሁሉ ማድረግ ስላለብን ነው። ቸርቹ ስሙ ሴንት ጆሴፍ ካቶሊክ ቸርች የሚባል ቤልትስቪል ሜሪላንድ ያላችሁ። አድሬሱ 11007 መንታሞግሪ ሮድ ቤልትስቪል ሜሪላንድ 20705። አርክዳዮሲስ ኦፍ ዋሽንግተን የካቶሊክ የሮማን ካቶሊክ ቸርች ነው። ስልክ ቁጥር አለላችሁ እዚህ ጋር፣ ፋክስ አለላችሁ፣ ኢሜል አለላችሁ፣ ዌብሳይት አለላችሁ። ገብታችሁ ይዩት፣ ሪፖርት አድርጉ። ቤተክርስቲያኑ ጭራሽ እንትን ላይ እንኳን አልወጣም እንድታውቁት። ጭራሽ ሴል ላይ እንኳን አልወጣም። እነሱ ግን እንደምታዩት እንደዚህ ያደረጉ ዋሽንግተን ዲሲ ሀገረ ስብከቱን ሊቀ ጳጳስ ምን እንዳሉ አሳያችኋለሁ። ይህ ሰው የሀገረ ስብከቱን ሊቀ ጳጳስ ምን ብሎ እንደሰደበ ይሄ ማለት ነው። አንዲት እንትን ላሳያችሁና ወደ ሐሳቤ እመጣለሁ። እንደምታዩቸው እንግዲህ እነዚህ ሰዎች ዋሽንግተን ዲሲ ከመተተኞች ነፃ ወጣች የሚሉ ከነማን ጋር ሆኖ ነው? እንደው ከላይ ካላችሁት አንድ ሰው ይህ ሰው ማን ነው? እነዚህ ሰዎች ከማን ጋር ነው የሚሰሩት? ይህችን ልጅ የሚደግፏት እነማን ናቸው? መቼም ይሄን ሰው ታውቁታላችሁ። እስኪ ጻፉልኝ ከስር በኮሜንት ማን ነው ይሄ ሰው? በቃ ታውቁታላችሁ። እነ ግርማ ወንድሙ አሁን ለምንድን ነው ፓርክ መሄድ ያስፈልጋቸው? ለምንድን ነው ያንን ፖስትስ መፖስት ያስፈልጋቸው? ለምንድን ነው? ላሳያችሁ አንድ ደቂቃ ብቻ። እንደምታዩት ይሄ ማስታወቂያ እንግዲህ ግርማ ወንድሙ የት እንደሚሄድ ነው። እዩት እዚህ ጋር የቦታ አድራሻ ዲስ ሪቨር ፓርክ ፓቪሊየን ዲስ አድሬሱ
ፓርክ ውስጥ ነው ቤተክርስቲያን ውስጥ እንኳን አይደለም ኦኬ ለምንድን ነው ወደዚህ እንትን ይሄዱት አንዲት ደብዳቤ ላሳያችሁና ለምንድን ነው እዚህ ውስጥ እየገቡ ያሉት እነዚህ ሰዎች ብፁዕ አቡነ ፋኑኤልን ምን ብለው እንደሰደቧቸው ምናልባት ይሄ ለቀባሪ ማርዳት ነው የሚሆንብኝ ሰምታችሁ ስለሆነ ግን ላሳያችሁ ለቤተክርስቲያኗ አንገዛም ቃል በቃል ይያሉ ይሄው ጽሁፉን ላሳያችሁ ቀጥታ ከራሱ ፌስቡክ ፔጅ ነው ማሳያችሁ ቀጥታ ከራሱ ፌስቡክ ፔጅ ላሳያችሁ እንደዚህ ይላል እግዚአብሔር ይመስገን የተወገዘ ምግብ አብሳይ የዘረኞች ቡድን የማያስቆመው ይላል የዘረኞች ቡድን የመተተኞች ቡድን ስሙ በደም የዘረኞች ቡድን የመተተኞች ቡድን ዋሽንግተን ዲሲ አካባቢ ያላችሁ ኦርቶዶክሳውያን ምን እየመጣላችሁ እንደሆነ ተዘጋጁበት መንፈሳዊ አገልግሎት እሁድና ሰኞ ብለው አስቀመጠ ይመጣና ህዝበ ክርስቲያን የሚያድነው በሰላጣ አሰራር በጥሬ ስጋ አቆራረጥ ሳይሆን ብፁዕ አቡነ ፋኑኤል ነው እንደዚህ ያሉ የሚሰድቧቸው ኦርቶዶክሳውያን የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስን ማለት ነው ኢቢኤስ ቴሌቪዥን ላይ ስለ አንድ ጊዜ በተሰራው እንትን ማለት ነው እየወረደ የመንፈሳዊ ዝምድና ሞትን ተሻግሮ የሚሄድ ለዛ ነው ወዳጅ ዝምታው አባቶችን አይደለም ከስጋ የተወለደ ስጋ ነው ይላል ብፁዕ አቡነ ፋኑኤል አንቀበልም ቤተክርስቲያኗን አንቀበልም ይያሉ ያሉ ሰዎች ነው አሁን ይሄን ሁሉ ማሳየት ለምንድን ነው የፈለኩት እስኪ አንድ ሰው ላሳያችሁ ከዚህች ልጅ ቤት እየገቡ የሚደግፏቸው ማን ነው የሚለው አንድ ሰው ላሳያችሁ እስቲ ይሄን ቪዲዮ ላሰማችሁ ስሙት ይሄን ቪዲዮ ይሄን ሰው ማን ነው መጀመሪያ እስቲ ይሄ ሰው ማን ነው እስኪ ጻፉልኝ ማን ነው የት እንደሆነ ላሳያችሁ ነው ወይም ደግሞ በፎቶ ላደርግላችሁና ይህ ሰው ማለት ነው ኦርቶዶክሳውያን ይችን ልጅ እየገቡ የሚደግፏት ማን ናቸው ማወቅ ስላለባችሁ ነው ሐሰተኛ አጥማቂያንን የሚደግፉ ቲክታከሮች ፍጻሜያቸው ይሄ ነው ማወቅ አለብን አንዱን ይዞ አንዱን አንጠልጥሎ የሚባለው ነገር ማውቃት አለበት በጎን ሐሰተኛ ደጋፊ አጥማቂ በጎን ኦርቶዶክሳዊ ቲክቶከር በጎን ሐሰተኛ ደጋፊን አጥማቂ በጎን ደግሞ ምናምን መሆን አይቻልም ይሄው ቪዲዮ ላሰማችሁ እንግዲህ ስሙት ምን እንደሚሉ ይሄ ለኛ የተላለፈ መልእክት ነው ስሙት ነገር ደግሞ ይሄንን ማስመድ የሚነኩት ለምናፈቃት ተማሩ በእኛ ቤት ያሉት አንድ ነው ነው የሚነኩት ይገርም ነው አንድ ናቸው ምናፈቃሩ እንዲህ ያለው ጥምቀት ሚለውን ይነርፋሉ የሚያደርጉት እነሱ ደግሞ አቅማቸው እንደፈቀደ ደግሞ በርግጥም እየተማሱ እናድናቸዋለን ይላሉ ያህውር ቢሳውን እየፈለገ ወደ እርግጠሩ የሚሄደው ደግሞ አይጠፋም ችግር እኮ እና እነሱ በርግጥ እየተቀጠቁ ሰውን እናድናቸው ሲሉ ቅዱሳን ደግሞ መጥተው በጸሎት ያድናሉ ይፈውሳሉ ሲል ይሄኛው ሚለው ስሙ አቶ ዮሐንስ ጆቢሮን ምን ይያለው እንደሆነ ስሙ ቅዱሳን ጆቢሮው ቅዱስ ነው ስሙ በደም ጆቢሮው ቅዱስ ነው ቅዱስ መጥቶ ላጥመቅ ሲል የሚከለክሉት ለምንድን ነው የምንከለክለው ይሄንን የሚያደርገው የት እንደው ልንገላችሁ መምህር ሕዝቅያስ በርግጥ ቪዲዮ ደርሶሃል ዳላስ ቴክሳስ ያሉት አገረ ስብከት ሊቀ ጳጳስ ስራ አስኪያጁ ተጠያቂዎች ናቸው በነገራችን ላይ ይህ ማለት ጆቢሮው ዳላስ ቴክሳስ ላይ ያለው ቤተክርስቲያን ነው ተከፍቶ አገልግሎት እየሰጠ ነው እንድታውቁት በደብዳቤ ግን ለህዝቡ የተገለጸው ቤተክርስቲያኑ እንዳልተከፈተ ታቦት እንዳልገባበት ነው የምናውቀው ይሄው አገልግሎት እየሰጡበት ነው ይህ ሰው ከካሊፎርኒያ ሳክራሜንቶ ተነስተው ሄደው ነው ዳላስ ቴክሳስ ይሄን ይያሉ ያሉት ይህ ሰው ናቸው እንግዲህ እቺ ልጅ የሚደግፏት ግልጽ እንዲልላችሁ ስለምፈልግ ነው እና ኃይለ መለኮት ትናንትና መጥተው ዋሽንግተን ዲሲ ላይ የሀገረ ስብከቱ ሊቀ ጳጳስ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ያሉትን ካህናት ሙሉ ምን እንዳሉ እንግዲህ አይታችኋል
መተተኞች ምናምን ለምንድነው ወደዚህ መስመር መሄድ የተፈለገው? ይችን ተናግሬ ልጨርስ። ለምን ብዙ መምህራን ስላላችሁ እናንተ ያላችሁ መናገርም ተገቢ ነው ብዬ ስለማላስብ በመረጃ በዶክመንት በጣም ብዙ ማሳየት እንችላለን። እሱ አይደለም። ቤተ ክርስቲያኗን ግን ለመቀራመት ስሙ ይበደም ቤተ ክርስቲያኗን ለመቀራመት ህዝቡን ከክርስቶስ ለይቶ ወደ ሌላ መንገድ ለመውሰድ በጣም ያሰፈሰፈ በጣም ብዙ አይነት ቲም አለ። አንዱ ቲም ያጥማቂያኖትም ነው ታውቁታላችሁ። ይችን ልጅ የሚደግፏት አንዱ አጥማቂዎች ናቸው። ሁለተኛው ያልገባቸው ኦርቶዶክሳውያን መምህራን የሆኑ ሰዎች ይገባሉ ከዚያ ቤት ምን እንደሆነ እንኳን አያውቁትም። አላማው ምን ከምን ጋር ያለ ምን አብሮ ይወቀጥ እንደሚባለው ይሄው ዛሬ መነሱ ጋር እንተንላለን። ስለዚህ አሁን ምን ብናደርግ ይሻላል ለሚለው ነገር ልጅቱ እየተመከረች ነው። ትመለስ ወደ ቤተ ክርስቲያን በቃ አይጠቅማትም። እምቢ ካለሽ ግን እንደተባለው እንደፈለገች መሆን ትችላለች። ቤተ ክርስቲያናችን ትተውልን እውነት ለማውራት ከሷ ቤት እየሄድን የምንገባ አባቶች እኔ አሁን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሚያስተምሩ ትልልቅ መምህራን ሁሉ እየገቡ እያየው ነው። ስም መጥራት ስለማልፈልግ ነው። ሲደግፉ እያየው ነው። አያዛልቀን ቤተ ክርስቲያንን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ከነዚህ ሰዎች ልንታደጋት ነው የሚገባል። ስለዚህ ዋሽንግተን ዲሲና አካባቢው ያላችሁ ኦርቶዶክሳውያን ሁለት ጥሪ አቅርብ ያለው ትናንት ሁለት ቪዲዮ ሰርቻለሁ። አካውንቴ እንደዚህ ሆነው ለዛ ነው። ምን አይነት ጥሪ? ዳላስ ቴክሳስ ህዝብ ያደረገው የሀገረ ስብከቱ ስራ አስኪያጅ የሀገረ ስብከቱ ሊቀ ጳጳስ እና አንዱ ዓለም ቤተ ክርስቲያንን ያን ያህል እንደማያውቋት ሁሉ ስንት ነገር ሲያደርጉ ህዝቡ ግን ተነስቶ ጆቢራውን እንደዛ እስከማሳገድ የደረሰ እንደደረሰው ሁሉ ዋሽንግተን ዲሲ ያለክ ሰው ሪፖርት አድርጉ። ምን ብላችሁ የሀገረ ስብከታችሁ ሊቀ ጳጳስ የሚሳደብ ግን ራሱን አጥማቂ ብሎ አንድ ሰው እየመጣላችሁ ነው። ህዝቡን ነፃ ያልወጣህ የምትቆርብበት ቤተ ክርስቲያንህ ነፃ ያልወጣሽ ቤተ ክርስቲያን አታድንም እያሉ ነው እነዚህ ሰዎች። ቅድም የሰጣችሁን አድሬስ ስክሪንሻት አድርጋችሁ ያዙ። ሪፖርት አድርጉ። ይሄው አንድ ጊዜ ደግሜ ያሳያችኋል። ሪፖርት አድርጉ። በነገራችን ላይ ተደውሎላችኋል። ሰዎቹ ተደውሎላችኋል። አንዴ በትልቁ አድርጉኝ ሪፖርት እንድታደርጉ። ይሄው ስልክ ቁጥር አለላችሁ። አሜሪካ ዋሽንግተን ያላችሁ ሀገረ ስብከቱ ሊቀ ጳጳስ አድርሱላቸው። ይሄው ይሄን የፖስተቱት አድሬሱ ሙሉ ይሁላችሁ። ኢሜል አለላችሁ ደውሉ። 301-937-7183 አለላችሁ። በዚህ ስልክ ደውሉ። በጣም የሚያስቅ ነገር ላሳያችሁ። አላማቸው ምንድነው የሚለው ለማወቅ ከፈለጋችሁ ማለት ነው። እዚች ጋር ያያችኋት tea, coffee and food available for purchase only cash ይላል። አይታችሁታል? only cash food, tea, coffee available for purchase only cash እነዚህ ሰዎች only ታርጌታቸው ገንዘብ ነው ያውም በካሽ ለአይአርኤስ ሪፖርት አደረግ ኦርቶዶክሳዊ ካህን ኦርቶዶክሳዊ ምዕመን ቤተ ክርስቲያንን ታደጋት ዋሽንግተን ዲሲ ላይ አይአርኤስ የማያውቀው በአሜሪካ ምንም አይነት የታክስ መክፈያ ነገር የሌላቸው በካሽ ይዘው እየሄዱ ነው። የሳክራሜንቶ ሰው እየጋቆ በምን እንደተጣሉ እናውቃለን። አይአርኤስ ሪፖርት አድርጉ። ሲምፕል ነው። ቤተ ክርስቲያናችን በእነዚህ ሰዎች እየተደፈረች ነው። ህዝቡን አይታችሁታል። በእሁድ ቀን ህዝቡን ከቤተ ክርስቲያን ፓርክ ውስጥ እየወሰዱት ነው። ስለዚህ አባቶቻችን መምህራን ከመቼውም ጊዜ በላይ ለቤተ ክርስቲያን መቆም አለባቸው። እንዲህ ቤተ ክርስቲያን መከራዋን እየበላች ባለችበት ሰዓት ቢንያም ብቻውን የሆኑ ሰዎች ብቻቸውን እንዲህ ውጭ ላይ ወጣው እንደዚህ የሚሰጡበት መንገድ ሊኖር አይገባም። ሁላችን የቤተ ክርስቲያን ልጆች እስከሆነ ድረስ እንደዛ መሆን አለበት ብዬ አስባለሁ። እንዳላበዛ መምህራን አባቶቻችን እንግዲህ መምህር ቃል ይተስማል የአቡነ ፋኑኤል ደብዳቤ ያገዱበት። እሺ የአቡነ ፋኑኤልን ደብዳቤ ላንብብላችሁ። ብፁዕ አቡነ ፋኑኤል ይህንን አገልግሎት አግደዋል።
እንዲያውም ጊዜ ከሰጣችሁኝስ የሆምለሱን ሁሉ ያንን ጉዱን ቤተክርስቲያኑ በስሙ ያለውን ሁሉ አሳያችኋለሁ። በነገራችን ላይ መምህር ተመስገን የሆነ መጽሐፍ ልከዋል መሰል እርሶም እሳቸው እኔ ጋር ናቸው እየተባሉ ነው። እንዲሁ በዚህ አጋጣሚ ልንገረውት ናው በጣም መጠንቀቃል። ወደ እናንተ ሲመጡ የሚመጡበት መንገድ በጣም እንትን ስለሆነ ማለት ነው። እሺ የሊቀ ጳጳሱን ደብዳቤ ላሳያችሁ። ብፁዕ አቡነ ፋኑኤል ይህንን አገልግሎት አጠቃላይ ያገዱበትን ደብዳቤ ማለት ነው። እስካወጣው አንዴ ጠብቁኝ። ኦልራይት ኮፕሊንክ አድርጉት። ያው አካውንታችን እያዘጉት ነው እንግዲህ እንችላለን፣ ችግር የለውም። ይኸውላችሁ ምን ይላል? ቀን መስከረም 19 ቀን 2018 ዓመተ ምህረት ቁጥር አለው። ምን ይላል? በዲሲና አካባቢው ሀገረ ስብከት ለምትገኙ ገዳማት አድባራት በሙሉ ጉዳዩ ሐሳውያን መምህራንና አጥማቂዎችን ይመለከታል። ብርሃነ ዓለም ቅዱስ ጳውሎስ ከውሾች ተጠበቁ ከክፉዎችም ሰራተኞች ተጠበቁ ፊልጵስዩስ 3:2 እንዳለ ምዕመናን ካደረሱን በማህበራዊ ሚዲያ ከተሰራጨ መረጃ እንደተረዳ ነው ወደ ሀገረ ስብከታችን በጓሮ በኩል አጥርጥሶ በመግባት የዋሃን ምዕመናንን በፈውስ ስም እያጭበረበሩ የግል ጥቅማቸውን ለማጋበስ ቀን ቆርጠው ኮረጆቻቸውን ሸክፈው ለመምጣት ቀነ ቀጠሮ የያዙ መኖራቸውን ተረድተናል። ምዕመናን ከሐሰተኞች መምህራን እንዲጠበቁ ማሳሰብ የቤተ ክርስቲያን ዋና ተግባሯ በመሆኑ በሀገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥረ ቤተ ክርስቲያን ውጭ በመንደር በፓርክ በሚደረግ በትምህርቱ ወንጌል በጠበልና በፈውስስም በትምህርቱ ወንጌል በጠበልና በፈውስስም በተጠራው ጉባኤ ላይ ምዕመናን እንዳይገኙና በመንፈስም ሆነ በአካል እንዳይጎዱ ታስገነዝቡ ዘንድ በጥብቅ አስተላልፋለሁ። ይሄ የተላለፈው እንደምታዩት ዲሲ፣ ሜሪላንድ፣ ቨርጂኒያ አጠቃላይ ላሉ በዲሲና አካባቢው ሀገረ ስብከት ስር ላሉ አድባራትና ካህናት ነው። እሁድ ቀን ቆሞ መናገር ግዴታ አለባቸው። ይሄንን እሁድ ቀን የዛን አንዴ ብቻ ይቅርታ እንግዲህ ካበዛውባችሁ እንዴው አንድ እንትን ላሳያችሁ አንድ ጉድ። አሜሪካ በግል ቤተክርስቲያን እንዳለ ታውቃላችሁ? በግለሰብ ስም ቤተክርስቲያን እንዳለ ታውቃላችሁ? አሜሪካ እስኪ እናሳያችሁ እንግዲህ ሆምለስ ምንለው ሰውየውን ወይም ደግሞ እኛ ከራሳችን አምጥተ ነው አይደለም። እሺ ራሱ ነው እኔ ሆምለስ ነኝ መኪናም የለኝም ምናምን ብሎ ተናግሮ ነው። እሺ እኛ አይደለም። ይኸውላችሁ ይህ አሁን በደንብ ብትሄዱ ስለምታገኙት ራሳችሁ ስለምታገኙት ብዙ እንትን አንልም። ግን ሳክራሜንቶ ሚካኤል የሚባለው ቸርች በማን ስም እንዳለ ብቻ ላሳያችሁ። on 06/06/2024 ጁላይ ላይ ማለት ነው ሰኔ ሐምሌ አካባቢ ይሄ ቤተክርስቲያን ይወላችሁ ዲስጌ ይሄ ግለሰብ ወይም ደግሞ ራሱን ያ ሰውየው ማለት ነው አባ ገብረ ሚካኤል የሚባለው ሰውዬ ምን አደረገ መሰላችሁ? ትራንስፈር አደረገው። ምኑን? ቤተክርስቲያኑን ትራንስፈርድ ኦነርሺፕ ኢንቱ ኤልኤልሲ ቤተክርስቲያኑን በግሉ ስሙ ስለነበር አፎርዴብል አኮሞዴሽን ኤልኤልሲ ለሚባል ትራንስፈር አደረገው። አረንን ቃባካችሁ በጣም ብዙ ነው። እነዚህ ውስጥ ብዙ በባለፈው ስለሄርንበት ነው። በራሱ በግለሰቡ ስም ነው ይሄ ቤተክርስቲያን ያለው። ዛሬ ግን ወጥቶ ግን እነ እንትናን ሲደግፍ ታያላችሁ። እነ ጆቢራውን ሂዶ እንደዚህ የሚያደርጉን ምናምን የሚል ኦርቶዶክሳውያን ንቁ። ዲሲ አካባቢ ያላችሁ ኦርቶዶክሳውያን ቤተክርስቲያናችን ታደጓት፣ እንታደጋት። ጥሪ ያቀርበናል። 2 ቀን ነው የቀረው። ኦክቶበር 5 እና 6 ነው። አይአርኤስ ካቶሊኩ ቸርች ሪፖርት አድርጉ። በቤተክርስቲያኗ ስም የሚነግድ አጭበርባሪ ምን አንታገስም። እግዚአብሔር ይስጥልኝ። መምህር ቢኒም መምህር ተመስ ቃለ ሕይወት ያሰማልን። መምህር ፋሲካው እግዚአብሔር ይስጥልን። በጣም እናመሰግናለን። በጣም ብዙ መረጃዎች ነው የሰማነው። አንድ ኮፕሊንክ አድርጉት። በጣም እንትን እያለኝ ነው የተቆራረጠብኝ ነው እኔ ጋርና ኮፕሊንክ አንዴ ሁላችሁም ብታደርጉ ጥሩ ነው የሚሆነው።
ብዙ ሰዓታት የቆዩ መምህራን ስላሉ እነሱንም በየደረጃው ማስተናገድ እንድንችል መምህር እስከያስ አሉ አይደል? ቀጥሉ። ዋናችን ልጅቱን እንዴት አድርገን መታደጋት እዚያ ጋር ያሉትን መምህራን እንዴት ይሆኑ ወደ መፍትሄ አቅጣጫ እንድንመጣ ጥሩ ነው የሚሆነው። መረጃዎቻችን ወደዚያ ቢያመላክቱ በጣም ጥሩ ስለሆነ። እሺ የሉም። እሺ መጋቢ አዲስ ተወዋሉ ወይም ደግሞ ንባቆም እናንተ ቀጥሉ። ሰዓትም እየሄደ ስለሆነ ቀልጠፍ ማለት አለብን። ታች ብዙ መምህራን አሉ። መልካም እንደ ሁለት ነገር ብቻ ብዬ ያው መምህር ሰውጋም ስለተገናኘን አንድ በጣም እጅግ የተደሰትኩበት ነገር አለ፣ እጅግ የሚያዘንኩበት ነገር አለ። የተደሰትኩበት አስተጋባተን ቅድስት ቤተክርስቲያን እንደው በዚህ መልኩ እንድንሰባሰብ ምክንያት ስለሆነችን በዚህ እጅግ በጣም ደስ ይለኛል። ከዛ ውጭ ደግሞ እንደው አንዲት ተራሴት የኔ ያክል አጀንዳ ፈጥራ ስታምሰን ደግሞ በጣም ውስጥ ያዘን። ያው እንዲሆን ያደረገው ደካማ ምዕመናን፣ ደካማ መምህራን፣ ደካማ ካህናት ያው እስከ ላይ ድረስ ያለ ነው። በጣም እጅግ በደንብ አድርገን ተዋሂዶን ያልተረዳ ነው በመብዛታችን ነውና ብዙ መረጃዎችን አይተናል። ከዛ ማለት ተጨማሪ ምንም ምለው ነገር ኑሮኝ አይደለም። ግን በጣም ማዝነው እዚህ ቤት ላይ ቀደም ይያው ነበር መምህር ፋሲካውና በደንብ አድርገው እነዚህ አስተኛ አጥማቂዎች ከዓለም ብርሃን ጋር በደንብ ነው የሚሰሩት። በነገራችን ላይ ይለሉበት የለም። እነዚህ አስተኛ አጥማቂዎች ይለሉበት የለም። እስልምናው ላይም አሉ፣ ፕሮቴስታንቱ ላይም አሉ፣ የዓለም ብርሃኑ ላይም አሉ፣ ከሁሉም ላይ አሉ። ይለሉበት የለም። እንዲሁ ደግሞ እዚህ የራሱ በዛር ከሚያመልኩትም ውስጥም አሉ። አይታችሁ ሊከሆነ እነ ጆቤራው ድብ ያስመታሉ አጉሪ ቀጥረው ማለት ነው። እሱን በቪዲዮ የወጣም ሰውና ሁላችሁም ላያችሁ ታምናለውና እና ይቺ ልጅ ከኋላ ከጀርባ ይዞሽ የሚላት አለ ያላችሁ ቀደም ሰጥተው ነበርና እንደው በትክክል አባ ተብለው የተቀመጡ አሉ። መምህር ተብለው ቀደም መምህር ፋሲካውም ሲጠቅሷቸው ነበሩ። በግል አውርተናቸው አንሰማም ያሉ እንዳሉ እናምናለን። ግን በጥቅሉ ቀደምም ተናግሬዋለሁ። አሁን ለሁለተኛ ጊዜ ልናገር ነው። እዛ ውስጥ በሶስት አይነት መንገድ የሚቀመጡ መምህራን አሉ። አንደኛዎቹ እንደው ዝም ብሎ መንፈሳዊ የሚለውን ብቻ አይተው መንፈሳዊ ጋብቻ የሚለውን ብቻ አይተው እናገናኛለን የሚለውን ጽንሰ ሐሳብ ባለመረዳት ዝም ብሎ ገብተው የተቀመጡ አሉ። ሌላኛው ደግሞ እዛ የሚቀመጡ መምህራን ለምሳሌ ቀድመን ገብተን እዛ ተቀምጠን ካዩን ይሄማ የመምህራን ጉባኤ ነው እያሉ የሚገቡ አሉ። ያን እሷ የምትፈልገው ይሄን ነው። አሁን በክነቱ አምናበት እውነተኛ ትክክል መምህር እንኳን ቢሆን በዛ አምናበት አይደለም እንዲስብ ነው። ቢኒ ወንድማችን በቀደም ነበርኩ አይታን አንተ ስትገባ ሰው 300 ይገባል። ንግግር ስለማይመቻ ስታወርድ 100 ምናምን ሰው ሲቀርባት መልሰት አስገባ ነበር። እኔ ጋር ነው አብረን ያወራን የነበረውና እና ምንድነው እዛ ላይ ያሉ የሚገቡ መምህራን ከውስጥ ያሉትን አባቶች አባከለ መምህርከለ የሚለውን በማየት ብቻ የሚገቡ አሉ። በአላማ አብረው የሚሰሩ ደግሞ አሉ። ቀደም ይያላችሁ ነበር የጎንደር መምህራን ይያሉ ነበር መምህር ፋሲካውና የሚያሳዝን እሱ አይደል እንዴ ታዲያ እንደው የዚች የሀገሪቱ እንግዲህ ሁለት ማህተም ቤት ብቻ ናቸው አምሳያ ወደር ወይም ደግሞ ምትክ የሌላቸው የድጓና ያቋቋም ያው ይታወቃልና የነዚህ ባለቤቶች ነው እነ ጆቤራውን ተከትለው ወረብ እየፈጠሩ እንግዲህ ዚቅ ሳይቀር እየፈጠሩ ቤተክርስቲያን ትንሽ እየጎዳብን ያለውና ትልልቅ ሰዎች አብረው አሉ። ትንሽ እየጥቅም በርግጥ እውነት ነው የኛ ቤተክርስቲያን የሚለፋው ዝም ብሎ ያራን ሌላኛው ሌላ ስለሚሆን ቁራሽ አጥተው እውነት ነው ማገገል እየቻሉ ቁራሽ አጥተው የእንጀራ ጉዳይ የወሰዳቸው ሰዎች እንዳሉ እናምናለን። የኛ ቤተክርስቲያን አመት አስጫዋቸው ወር አስጫዋ 2000 ብር ሰጣቸዋለች። እዛ ላይ ደግሞ ለአንድ ሰዓት የሆነ ፈጠራ ወረብ ብለው ደጎስ ያለ ገንዘብ ስለሚገኝ ይሄም ነው ያታለለው ብዙዎቹና
ከዚህ አንፃር ከነዚህ አስተኛ አጥማቂዎች ጋር ከነግርማ ጋር በደንብ አድርጋ እንደምትሰራ እኔ በትክክል አይቻታለሁ። የእሷ የምትደግፈው እሱን ነው። ምክንያቱም እነግርማ ለምን ሲባል የኢትዮጵያ ዓለም ብርሃን ተብሎ የሚወጣው ዋናው ትልቁ ዓላማ ክህነትን ማጠልሸት፣ የክህነትን ክብር መቀማት ነው። የክህነትን ክብር ምዕመኑን ከካህናት መለየት፣ ከክህነት መለየት። የምዕመኑ ህይወት ደግሞ ከክህነት ከተለየ ያው አልጫ ነው ማለት ለእግዚአብሔርም አይጥምም፣ ለሀገርም ለሁሉም አይጥምም። የሚፈልገው ይሄ ነው። ኢትዮጵያን እንደሌሎቹ ዓለማት ለማድረግ ከተዋሂዶ መለየት ነው። ምዕመኑን ደግሞ እንደሌሎቹ ትውልድ ለማድረግ ትልቁ ዓላማው ከክህነት መለየት ነው። ከክህነት ከተለየ ሰው በቃ ሰው ወደሚፈልገው ዓላማ ይሄዳልና ከዚህ አንፃር ይችልሽ እንደ ቀላል የምናየው ቤተሰብ ግን በጣም ነው ቀላል አይደለም። በጊዜው ባለመቅጨታችን ብዙ ነገሮች ጎርተውናል። እንደው እቺ እህተ ማርያም ስትመጣ ሁላችሁም ታውቃላችሁ ምን እያለች እንደመጣች። በጊዜው ስትመጣ ማለት ሰው ሁሉ በቃ ይሄን ተናግራለች እያለ ድምጽ ሪከርድ ይዞ አውዲዮ ይዞ በቃ እሷን ሲከተል ነበር። እና አሁን ጀርመን ያሉ የዛሬዎቹ የዘመናችን ነቢያት እነ አባማ ኢየሱስ ይሄን ተናግረዋን እየተባለ እኮ ነው መከራ ሲታይ የነበረውና አሁንም እቺ ልጅ ቀላል ስራ አይደለም ያዘችው። እንደሚታወቀው የዓለም ብርሃን መለያቸው ህዝቡን ለማታለል በጣም ቅርብ ናቸው። ለምን ሲባል ሌላው አሁን መናፍቃን ሲሆኑ ኢየሱስን ተቀበል ጌታን ተቀበል ሲሉ ይለያሉ። ሌላውም ደግሞ መለያውን ሲናገር ይለያል። እነዚህ ግን በፍጹም አይለዩም። በፍጹም ለምን እመቤታችንን ከሚገባው በላይ ነው የሚያቆራጵሷት። ሲጠሩ መስቀሉንም ይይዛሉ፣ ዝክርም ይዘክራሉ። ዋናው ግን ቆየት ብለው ትልቁ መርዝ ያለው ሰውን የኛ ህዝብ ዝም ብሎ እንዲሁ ከላይ ብቻ በማየት ስለሚነዳ ውስጥ ላይ ግን የሚዘሩት መርዝ ቀላል አይደለም። ከዚህ አንፃር ህዝቡ እስከ መምራኑ ድረስ ባለመረዳት ዘለው ገብተው ሳያስቡት እዛው ውስጥ አንድ ሳንቲም ቀምሰው እዛው የሚቀጥሉአሉ፣ አንድ ሳያውቁ ያሉአሉ። በዚህ መንገድ የሚቀጥሉአሉና አሁን ዋናው ወደ መፍትሄው እንሂድ። እንደቀላል ግን አንየው። ይሄ ሁሉ ጣጣ የመጣብን ግን ሁላችንም ባለመስራታችን ነው። በቃ በጣም እኔ አንዲት ተራሴት እንኳን ቆማ ሀገር የምታምስ ቤተክርስቲያን ትልቂቷን ቤተክርስቲያን የምታምስ እንድትሆን ያደረገው ያው የምዕመኑ ድክመት ነው። ምልክት ፈላጊ የሆነ ጥቅም ፈላጊ በመሆኑ እንደዛ ነውና በጥቅሉ ያው ከድላነቱ ባለፈ ትዳርን ያረክሳን፣ የሀገርን ታሪክ ያበላሻን፣ የቤተክርስቲያንን ስርዓት ድፍረት ምንድነው ያለችኝ እኔ ከፈለክ ተከተለኝ ያለችኝ አንቺ እኔ እኮ ቢያንስ እንኳን የአንድ ጉባኤ መምህር እኮ ነኝ እንዴት እንደው ተከተለሽ አታፍሪም ብላት አይ አንተ የጉባኤ መምህር ሆንክ የምን አለችኝ። አንተ እሱን የቀጠረች ቤተክርስቲያን ተወቅ እንጂ አይመለከተኝም ብላ ያወረደችኝና ምንላችሁ ፈልጌ ነው እዚህ ላይ በደንብ አድርገን ልንሰራ እዛ ውስጥ የገቡ መምህራንን በተወሰነ መልኩ በግል እናውራ። እኔ በግል አውርቼ በጣም እጅግ ተጸጽቶ በማያውቀው መንገድ የገባ አንድ መምህር ተመልሷል። መምህር ፋሲካው እንደዛው የመለሱት አለ እንትና ማን ነው ይቅርታ ዋካ ማለት ነው። ሌሎችም አሉ ግን በትክክል አንሰማም ብለው አሁንም መራ ግብር ያዙልን መምህራን የሆኑ ይምጡ። እንደው ማን የሚባል አንድ ሰው አለ ደብረ ሰላም የሚባል አንድ የመንኩስና ታርጋ የለጠፈ አንድ ሰው አለና ዶግማና ቀኖና እያሉ ህዝቡን አደነዘዙት ነው ያለን። እንደው እኛን እኮ ነው ዶግማ ቀኖና የሚባል የህዝብ ማደንዘዣ አለ እና ዝም ብለሽ ጥሩ ነው ያልሽው ስሪ ሲላት ነበርና ገብቼ ሳይው ፕሮፋይሉ እንግዲህ ወይ የደብረ አለቃ ነው ብቻ በመንኩስና ያለ አንድ አባት ነውና ከዚህ አንፃር እነዚህን ሰዎች ሁሉ በምንችለው እናውጣ። ካልቻልን ግን መፍትሄው ምንድነው? ሁላችንም ስራ እንስራ። የሳምንት ጋጋታ ብቻ ይሁን። ልጅቷ ቀደም ብላ ሰርታበት ውስጥ ላይ መሬት ላይ ያለ ሰርታ ከጨረሰች በኋላ ነው አሁን አየር ላይ ያወጣችው። እኛ ደግሞ አየር ላይ ያወራን መሬት ላይ ደግሞ የለም። አየር ላይ ያወራን በቃ መሬት ላይ የለንም። እነሱ መሬት ላይ ሰርተው ጨርሰው ሲያበቁ ነው አየር ላይ የሚያወጡትና በደንብ ክትትል ያስፈልገዋል። በመንችለው በየግል አንዳንድ ሰው ልናውጣ ብንል እንኳን እዚህ 300 ምናምን ሰው አለ። አንዳንድ ሰው እንኳን ከዛ አባዚ ብናወጣ
ሲቀጥል በየትም ብለን ያው ህዝቡ ላይ ግንዛቤ በመፍጠር ልጅቷን ከህዝብ እንድትለይ ማድረግ ይሄ ሁሉ እንኳን የማይሳካልን ከሆነ ደግሞ አካውንቷን ሁሉ እስከ መዘጋት መደረስ አለበት። ሌላኛው ምንም አማራጭ ስለሌለን አሁን በተቋም እንሄድ ምን ብንል እሱ ቀርቷል ወይ ወደ ላይኛው ተቋም እንግዲህ ኪሮቤል ሱራፊ ወዳሉበት ተቋም እናመለክት እንደው እንጂ ከዚህ ምድር ላይ ያለው ተቋም በቤተ መንግስት ከቤተ ክህነት ሙተናል። ምንም እስከ መቼ አለባብሰነው እንዘልቀዋለን ነው። በሁለቱም ተቋም ሙተናል። ህዝቡ እኮ ታግሎ ለምሳሌ እነ ጆቤራውን ህዝቡ ታግሎ ከሰው እይታ ከለያቸው ታስታውሱ ከሆነ ያ ቦርሜዳ በተዘጋጀው ዝግጅት ህዝቡ ሙሉ እነዚህ ሐሰተኛ አጥማቂዎች በተለይ ጆቤራውን ከህዝቡ እይታ ወጣ የሚገርማችሁ። በዛው እግር መንገድ ላይ ደግሞ መቼም ሰውየው ቅሌታም ነው። ቤተክርስቲያን ሲሰራ የሆነ መቆፈሪያ ይዞ ፎቶ መነሳት ቆርቆሮ ይዞ መነሳት ይፈልጋልና ቆርቆሮ አቀብላለሁ ሲል ከጣራው ያመለጠው ቆርቆሮ አንገቱን ይለዋል ለ6 ወር። ያን ጊዜ የሰውየው መታመም ሲደመር የህዝቡ ያ ቦርሜዳ በፈጠረው ተጽዕኖ ሰው ልቅ ብሎ ወጣ። ከዛ ቀጥሎ የሆነ መንገድ ይሰራና የማይረቡ አሉ ከግለሰብ ቤት ድረስ የሚጎተቱ ጳጳሳት በእውነት ከግለሰብ ቤት እነዛ ተከትለው መጥተው ያ መንገድ ሲመረጥ ታዩ። 4 ምናምን ጳጳሳት 3 እስከ ስማቸው መናገር ስለማልፈልገው ነው አሉ የነሱ ደጋፊዎች። ከዛ በኋላ ያ ህዝቡ የነበረውን ሐሳብ ተመልሶ ወደ ቀደመ ማናት ይሄው ጳጳሳቱ እየተገኙ ይሄው እነሱማ ትክክል ናቸው። ስለዚህ አሁን ይቺ ልጅ የምትሰራው በክህነት ደረጃ ያለውን ሻሽ ተመጠመውን ካባ የለበሰው ሰዎች እንዲመጡላት መሳቢያ ያደረገችበት ነው። እሷም የሃይማኖት ሰው አይደለችም። የምትሰራው እውነት ለመናገር በጣም ከባድ ትውልድ የማክሰር ትዳር አፋቱ ትዳር በጣም እኮ የሚያሳዝን ነው። ትዳር አፋቱ ትዳር በትዳር ሽያጭ በድርድር ነው። በድርድር በነገራችን ላይ በድርድር ትዳር ፈቶ ትዳር ክህነት ፈቶ ወደ ትዳር እንደምታውቁት የኢትዮጵያ ህዝብ በግድ ኢትዮጵያ የሚኖር እንጂ በውድ ኢትዮጵያ የሚኖር ህዝብ አይደለም ያለን። አለባበሱ ኢትዮጵያዊ አይደለም፣ አበላሉ ኢትዮጵያዊ አይደለም፣ ባህሉ ኢትዮጵያዊ አይደለም። ፓስፖርት መውጫ ስላጣ ብቻ በግድ ኢትዮጵያ የሚኖር ህዝብ እንጂ የለም። የካህኑ ሚስት ለአንድ ጎረምሳ ውጭ ለአንድ ሰው ቢሏት ውጭ አሜሪካ ላገናኝሽ ብላ የካህኑ ሚስት ክህነቱን አስፈታ እንደምትወስድ እርግጠኛ ነኝ። እርግጠኛ ነኝ። ምክንያቱም እሷ ሂሳብ ላይ ነው ስራዋ ሂሳብ ስለሆነ አንድ ሂሳብ ነው። አንድ ደግሞ ቤተክርስቲያኗን የማጥፋት አላማ ስለሆነ ከዚህ ጉዳይ ሁላችንንም በመንችለው ወደ መፍትሄ ሐሳቡ ስላሉ ሰዎችን በግልም በጋራም ከመቆጣትና ቀድመን ስማቸውን ፎቶአቸውን ለጥፈን ካፈርኩ አይመልሰኝ ብለው ወደዛው እንዳይቀጥሉ በየግል የምናወራቸውን መምጣት የሚችሉትን እንሞክር እናምጣቸው። ለየልጅቱ አግባብ የሌላት እንደሆነች በየትኛው መንገድ እውቅና እንፍጠር ለትውልዱ። ከዛ በኋላ እሷም የምትመለስ ከሆነ ጠይቃት እንችላለን። ካልሆነ ግን ምንም አይነት እኛ ቅድም እንዳልኳችሁ ሌላ መሄጃ ስለሌለም ሁሉም በትክክል ሴራዋን የገባው ሰው ሁሉ ሪፖርት ቢያደርግ ያው ሚዲያ ወደ መዘጋት ይደርሳል። ስራዋ ባይቆም በዛ መልኩ ብናደርግ የሚል ስሜት አለኝ። በጥቅሉ ግን እንደው ስለተገናኘን ደስ ብሎኛል። ትልቁ ነው በጣም ደስ ያለኝ ከልጅቱ ጥፋት ይልቅ እንደው ተገናኝተን በዚህ ልክ መወያየታችን እንዲያቀም ካለን ቀጣይ እንቀጥላለንና አመሰግናለሁ። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። መጋቢ አዲስ በጣም እናመሰግናለን። እሺ ጎንደር ደብረ ምጥማቅ ነው ማን የሚል ጎንደር ማን የሚለው ደብረ ምጥማቅ እሱ ይቀጥል። ደብረ ምጥማቅ ጤና ይስጥልን። እንደምን አመሻችሁ? አይሰማም? እግዚአብሔር ይመስገን ይሰማል። እግዚአብሔር ይመስገን። እኛ እንደ ጎንደር ጎጃም የሚል ቀደም ሰምቼ ስለነበር ነው። በሃይማኖታችን በቤተክርስቲያናችን ዶግማና ቀኖና
ከእናት ልጅ ጋርም አያደራድርም። ልጅቷን በጎንደሬነት ሳይሆን ከዚህ ከደብረ ኃይል ደብረ ጠባት አለማርያም ጉባኤ ቤት ለአድራሾች የልብስ ገዛ ስታደርግ እዛ ያሉ አስተዋወቁን በፋሲካ ጀምሮ እና እንዲሁ ትምህርተ ወንጌል ይሰጥ ነበር። ወረብም ቅኔ የሚቀርብ ነበር። ከዛ ደግሞ የዋልድባ ሰቋር ዋልድባ ገዳም 300 ኩንታል ቀለብ ያስፈልገናል ሲሉ የገባን እዛ አስተባበርንላቸው። እግዚአብሔር ይመስገን ለአባቶች ችግራቸው ተቀረፈ። አሁን ግን በቅርብ ጊዜ እንደምትሉት መንፈሳዊ ጋብቻ እናገናኛለን የሚል ነገር ስትለጥፍ ታይ የሚል ምክር ሰጠናት። በውስጥ መስመርም በቴሌግራም ደውለን አልሰማችንም። ከዚህ በኋላ ግን ያብነት መምራንም ሆነ ሁላችን ተመካክረን እዚህ ላይቭ መግባት የለብንም ብለን አቋርጠናል። ይሄን እንድታውቁልን እንፈልጋለን። ምክንያቱም ልጅቱ እንዳውም እንዴት ነው ቀደም ብላችሁ የገባችሁ እንትና እዚህ መቀስጡ የሚባሉ አሉ። አሁን እሳቸው መጣዋል አጣልተው ወሎን ያሉ በጣም ውዳሴ ማርያም ያደረሱ መቅድም እያነበቡ ጉባኤውን ይከፍቱ ነበር። እኛም እንደዚሁ አንዳንድ ጊዜ ውዳሴ ማርያም እየደገምን ማንተን መቅድም እያነበብን እንከፍትላት ነበር እና ለምንድነው ይሄን ነገር ማታቆሚው ስንላት አትሰማም። እንዲሁም በጎጃም ደግሞ አሉ አንድ አባት ማነው አንድ ወንድማችን ዲያቆናቸው እሳቸው ቀደም ሲል መከረናት አትሰማም። ትንሽ የተፈጥሮ ችግር ይሁን ምን ይሁን እንጃ ምክር የሚባል አትቀበልም። ምን ያልኩት ካልሆነ የሚል ነው እንዴ የማ እንዴት ነው እናገናኛለን የሚል ነገር አይሰራም። መጀመሪያ ሲጀመር ጀምሮ እኔ እንደውም እግዚአብሔር በሚያውቀው ይሄ ነገር ጥሩ አይደለም እናገናኛለን የሚል አያስፈልግም። ስብከተ ወንጌል ስለ መንፈሳዊ ጋብቻ ስብከተ ወንጌል የሚል ቢባል እናገናኛለን የምትለው አማርኛ አልጣመችንም። እዛ በኋላ ማይሆን ሆነ እኛ በጉባኤ ቤት ውዳሴ ማርያም የሚደግሙትን ሁሉ አቋርጠናል አይሆንም ብለን ዋይፋይም አልተቀበልንም። የሚሞላ ለሁለት ጉባኤ ቤት ለቅኔ ቤቱም ለአቋቋም ቤቱም እንልካለን ዋይፋይ ለአንዳንድ ተማሪ እንትን ለጉባኤ ቤቱ በጉባኤ ቤቱ ስልክ ተሞልቶ ውዳሴ ማርያም ወረብም ቅኔም ታቀርቡልናላችሁ የሚል ነበር። አያስፈልግም ብለን አቋርጠናል። የዋይፋይም ብር የተቀበልነው ነገር የለም። ይሄንን እንድታውቁ ነው። ሲቀጥል ምንድነው አሁንም ቢሆን የምትሰማ ከሆነ ምክር ብትሰማ መልካም ነው። ብዙ ሊቃውንት ምሁራን ይገባሉ እንዳላችሁት በማወቅም ባለማወቅም። አንዳንዶች ገና ያልገባቸው ምን ችግር አለው የመንፈሳዊ ጋብቻ አይደለም የሚል ነገር አለ። እናገናኛለን የሚለው ነገር ግን አይጥምም ለምንድነው የሚለውን አዙረው አላዩትም እነሱም እና እንደዚህ ያለ ነገር አለ። በእኛ በኩል ግን እኛ ጎንደሬ ጎጃሜ ወዘተ ይሄ ደግሞ ኋላ ቀር ነገር ነው። ለጎንደር አይሰራም። ጎንደር የብሔር ብሔረሰቦች ሀገር ናት። ሁሉም በአንድነት አብሮ የሚኖር በቤተ መቅደሱም ሆነ በመንፈሳዊ ህይወትም ሆነ በማይበራዊው በዓለማዊም ሆነ ሁሉም አንድ ነው ህዝብ ምዕመናኑ። ከዚህ አንፃር ሊቃውንቱም እንደዚሁ ነው። አንዱ እኛ ይሄን ተጠይቆ ጠይቀን ማናቅ ይሄም ስራችንም አይደለም። የሚገርማችሁ እንደውም አሁን ጎንደር አብዛኛው ገበዝ ብታዩ ከሸዋ ከትግራይ አጠቃላይ የቤተ ክርስቲያኑ ንቃቆልፍ ሁሉ እንደዚህ ነው እና ምናልባት ይሄ ነገር ሲደጋገም ጊዜ ነው ያብነት መምራንም ኔትወርኩን ሁሉም አቋርጧል። ምናልባት አንዳንድ ጥራዝ ነጠቅ እየገቡ ሊሆን ይችላል እንጂ በፊት ሲገቡ የነበሩት ሁሉ ተመካክረን ወስነን አቋርጠናል። ይሄን እንድታውቁልን ነው። አመሰግናለሁ እድል ስለሰጣችሁኝ። እግዚአብሔር ያክብርልን መምራችን በጣም ነው የምናከብራችሁ። ለእናንተ ያለን ክብር የተለየ ነው። ዋና ዓላማችንና ተልኳችን ተጋድሏችንም የቤተክርስቲያን ያብነት መምራንንና ቤተክርስቲያናችን ስለነኩብን የካህናቱን ድርሻ ወስደው ሌላ ችግር ውስጥ ስላስገቡ ይሄ ነገር ትክክል አይደለም በማለት ነው የመጣ ነው። እንግዲህ እስካሁን ቀን ላይ ጀምሮ እንዳያችሁት ሊቃውንቱ በሙሉ በተመሳሳይ ድምጽ ነው እየተናገሩ ያሉት። እኔ ቀን ላይ እንደውም ወደዚህ ጉባኤ ከመግባቴ በፊት ታላቁን ሊቅ መጋቢ ምስጢር ፍሬ ስብሐት ዱባለንም
ኢንተርቪው አድርጌ እዚያ ለጥፌዋለሁ። አይታችሁት ከሆነ አዳምጡት። እዚያ ላይ ያለ ይሄ ነገር እንዴት ነው ስላቸው በፍጹም ይታሰብ አይደለም፣ የሚሆን ነገር አይደለም። እንደውም ይሄ እንደ ኤጀንሲ ነው የሚባለው ብለው ቃል በቃል እዚህ ያስቀምጠውታልና በእውነቱ ሊቃውንቱ በዚህ ደረጃ ስለተረዳችሁን ይሄ ወስዶ ወደ ብሔር ወደ ምናምን የሚለጥፉት ይሄ መጠጊያ የታወቀ ጉዳይ ነው። የሆነ አካል አላማው አልሳካለት ሲል ወስዶ ታርጋ ለሆነ አካል መለጠፉ የታወቀ ጉዳይ ነውና ቦታ የለንም፣ ለዚህ ቦታ የለንም። እና እንደዚህ አይነት ሰዎችን የምንሰማበት ምንም ሞራል የለንም። መከረናል፣ ተገቢ አይደለም። ይሄ መስመር የዚህ አባታችንም ገብቷል። ቤታ ኮተት እንዴት አድርገው እንደመከሩ ኋላ ቃላቸውን ይሰጣሉ። ኦንላይን ስለነበር ስንከታተላቸው ነበር። ቴሌቪዥን ይሄ ነገር ጉዳት አለው። ሌሎችም ያልመከረ አባት እዚህ አለ እንዴ? እና በጣም እናመሰግናለን። በተለይ ለሰው እዚህ በዚህ መንገድ እዚህ አካባቢ ያለውን ሊቃውንት ሰብስባችሁ ይሄ ነገር አዳጋለው ብላችሁ በዚህ መስመር በማየታችሁ በእውነት በጣም ልዩ ክብር አለን። እናውቃለን ታላላቅ ሊቃውንት የሚፈልቅበት ነው። ጎንደር ብንለው፣ ጎጃም ብንለው፣ ጎንደር ወሎ ብንለው ይሄ ለኛ አሃቲ ቤተክርስቲያን አንድ ቤተክርስቲያን ናት እንጂ ይሄንን መከፋፈል አንዱ ራሱ የታድሶ መናፍቃን ሴራ ነው። በግልጽ ለመናገር ማለት በጽሁፎቻቸው ሁሉ አስቀምጠዋል። ሊቃውንቱን የማጋጨት የማጣላት ስራ በጣም ተቀባይነት የሌለው ስለሆነ እጅግ ክብር አለኝ ለእርስዎ ለማለት ነው። ሌሎቹ መምህራንም እኔ ምስጋና እንደሚኖራቸው ነው ተስፋ የማደርገው። እጅግ እናከብረውታለን። በማንኛውም ሰዓት እየገቡ እዚህ አሉ መምህራን ጋር አብረን እናገለግላለን። ጉባኤ ቤታችን እንኳን የሚቸገርበት ነገር ካለ ይኸው አሉ። ሁሉም መምህራን አሉ፣ ከውጭ አሉ፣ መምህር ጌታውን አሉ፣ ቤታ ኮቴት አሉ፣ እነ ቢንያም አሉ። ከዚህ የተሻለ ማድረግ እንችላለን እና ይሄ ስውር የሆነ አካሄድ በጥንቃቄ ልናይ ይገባል ለማለት ነው። በጣም ክብር አለኝ። ደስ የሚል ወደ አንድ መምጣቱ ሊቃውንቱ እንዳሉት አንዳንድ ይኖራል። አንዳንድ የታወቀ ጉዳይ ነው። ብዙ የሚያስደንቅ ነገር አይደለም። እነዚያንም ቢሆን ስንገባ የነበረው የኛ ደብር ጉባኤ መምህር ጉባኤ ቤት ተማሪዎች እና የደብረ ምሕረት አቡነ ገብርኤል ሊቅኔ ጉባኤ ቤት ነው እና ሌሎችም እንግባ የሚል ነበራቸውና ያው ዋይፋይ ተከፍሎ ውዳሴ ማርያም ቅኔም እንደዚህ ተብሎ እንደውም የደብረ ታቦርና የእንቁጣጣሽ ሰሞን ቅኔ በደንብ ሲቀርብ ነበር። በኋላ ግን ይሄንን ጉዳይ እንትን ካልን በኋላ እነዚህ ጉባኤ ቤቶች ጋር ነው ተማከር በቃ እኛንን ግንኙነት ስናደርግ ነበር ማቆም አለብን፣ አልሰማችንም ምክራችንን በማለት አቋረጥ። በአታ ላይ ያሉት ያቋርጡ አያቋርጡ ማውቀው ነገር የለም። ነገ ደግሞ ዋሽታል እንዳልባል ማለት ነው። እኛ ግን አቋርጠናል በሙሉ። የኛንም መምህር ጉባኤ ቤቱን አቁሙ ብያለሁ ራሴ። ኦኬ ብለዋል። ሊቅ ናቸው፣ ምሁር ናቸው። እንዲህ ያለ ፍላጎትም የላቸው። በቃ ሁሉም አቋረጥ። የእንታም ደግሞ መጋቢ ምስጢራት የእንታ ነቃ ጥበብ ጋርም ተነጋገር አቋረጥ። በቃ እንደውም እሳቸው ሲጀመሩ ጀምሮ መጀመሪያውን ቀን ነው ያቆሙ። በቃ ይሄ መንፈሳዊ ጋብቻ እናገናኛለን የሚለውን ሲል አይ በቃ ማቆም አለብን ብለው ስልክ ደወሉ። ትክክል ነው እስኪ እንምከራት በማለት ያው መከሩን አልሰማችንም። በቃ አቋረጥ። ይሄ ነው ሌላ ነገር አይደለም። ግልጽ እንዲሆንላችሁ ብዬ ነው። ጥሩ ነው። አይ በጣም ተገቢ በጣም ትልቅ እንትን ነው። አሁንም የቤት ስራውን ይወሰዱና በደንብ እንደው ሳይገባቸው እንዳሉ ችግር ውስጥ ያሉ ካሉ በደንብ መመካከር እኛም ጋር ቁጭ ብለን መመካከር እንችላለን። ይሄ ቤተክርስቲያናችን የህልውና ጉዳይ ነው። እዚያ የሚገቡ አባቶች እንደተሽቀንጥረው እንደሚወርዱ ዲያቆናት ራሱ ይገቡ ዲያቆን አይደል ሚስት ፈልገን የመጣህ እንዲህ የሚሉት ነገሮች ወደፊት የቤተክርስቲያናችን ህልውና በጣም ጥያቄ ምልክት ውስጥ የሚከት ስለሆነ በደንብ እንድናስብበት ነው። በጣም ተረርተነውታል። እጅግ ክብርም አለን። በተረፈም ደግሞ እንደውላለን እንግዲህ በውስጥ መስመር ስልኮትን ተቀብለን በጣም ክብር አለኝ። እግዚአብሔር ይስጥልኝ። እሺ አባታችን መላከ ፀሐይ እንኳን ደህና መጡ ብያለሁ። ቤታ ኮቴት እንዴት ዋሉ? ድምጾትን እንስማ። እንደምን ዋላችሁ መምህራን? ሰላማችሁ ይብዛ፣ ሰላማችሁ ይድረሰኝ። አሜን አሜን አባታችን አሜን። በጣም እናመሰግናለን። እሺ እንግዲህ ከቆዩት መምህራን ደግሞ መምህራን ባቆም እንዴት አሉ? ከሐዋሳ እሳቸው ይቀጥሉ። ብዙ ቆይተዋል። ሰላም ጤና ይስጥልን መምህራን፣ አባቶች፣ ካህናት እዚህ ያላችሁ ሁላችሁም እንዴት ናችሁ? ሰላም ብያለሁኝ። እንግዲህ እጅግ በጣም ደስ የሚል ውይይት ነበረ። ሰብሰብ ብሎ እንደዚህ ሐሳብን ማየት ጥሩ ነው። አንድ ሐሳብ ሲመጣ አቅርቦም አርቆም
አጉልቶም አርቅቆም ማየቱ ጥሩ ነው። ይሄ ነገር ምን ሊያመጣ ይችላል በደንብ ማየቱ ወሳኝ ነገር ስለሆነ ነው ይሄን ያህል ሰዓት ወስዶ መምህራኑም እየተናገሩ ያሉትና እኔም ገብቼ ነበር እንዳጋጣሚ ገብቻለሁ። የገባሁት ግን ይሄ ሐሳብ በተለያዩ ሚዲያዎች ላይ ሲዟዟር አየሁ በተቆረጠ መንገድ እና እስኪ ምንድነው እስኪ ልግባና ልጠይቃት ብዬ ምንድነው ይሄ ነገር በብዙ መምህራን ዘንድ እንደመወያያ ሆኖ አይቼዋለሁኝ። ለምን እንደዚህ ይደረጋል መወያየት አይቻልም ወይ የሚል ሐሳብ ላይ ያቀረብኩላት በወቅቱ እልክ ውስጥ እንደገባች ነው የነገረችኝ። ያ ማለት እኔን ያለ ስሜ ስም ሰጥተውኛል። ለምን መምህራን ሆነው አንዳንዶቹ ይሳደባሉ፣ አንዳንዶች ደግሞ ኢትዮጵያ ዓለም ብርሃን ናት ይሉኛል። እኔን ግን አይደለሁም ለምን እንዲህ ይሉኛል ከመምህራን እንዲጠበቃል ወይ የሚል ያው የመምህራንን ክፍተት ነው በሷ የነገረችኝ። አይ አሁን እዚህ ይሄ በወቅቱ ውይይት ላይ ሊቀርብ የሚችል ጉዳይ ነው። እኔ የምፈልገው ግን ፈቃደኛ ነሽ ወይ ለመወያየት? ይሄን ሐሳብ መምህራኑ ካላመኑበት ልታቆሚ፣ ካመኑበት ደግሞ ልታስቀጥይ፣ ግን በውይይት መደረጉ ጥሩ ነው የሚል ሐሳብ አቅርቤ ነበረ። ያው ዙሪያዋ ላይ ያሉ ሰዎች ፈቃደኛ እንዳትሆን ይገፋፏት ነበር። እኔ በጣም ተጠንቅቄ ነግሬያታለሁ። እንደ ሀገር ብዙ አጀንዳ አለብን፣ እንደ ቤተክርስቲያን ደግሞ ተጨማሪ አጀንዳ ተክፈቱ፣ ብዙ አጀንዳዎች አሉ። ይሄ ሁለቱን ደግሞ እንዲፋፋም የሚያደርጉ እነዚህ እሳት ስናንድ ምናሽረፈርፍበት አለ ብዬ እሱን ሁሉ ምሳሌ አድርጌ ተናግሬያለሁ። እና እንዲያውም ዛሬ ጠዋት ብንያም እዚያ ስለተመለከተኝ ደጋፊ መስየው አስገብቶ እየጠየቀ ነበረ። እኔ ደጋፊም አይደለሁም፣ እዚያ የገባሁትም ልጅትን ከማዳን አንፃር እንዴት እናድናት የሚለው ሐሳብ ነው። አሁን በጣም መጠንቀቅ ያለብን እንደዚህ አይነት ሰዎችን ለማዳን መጣር የሚለው ላይ ነው ማተኮር ያለብን። ጌታ ኢየሱስ ክርስቶስ ይሁዳን እንደምታውቁት እንደሚያሰቅለው እያወቀ ዝም ብሎታል፣ ስጋውንም ደሙንም ሰጥቶታል። በዚህ ሊያሳየን የፈለገው ነገር አለ። ብዙ ጊዜ ይሄ ቲክቶክ የሚባለው ነገር አስቸግሯል። አንደኛ ሁሉን ሰው እኩል ያደርጋል። እዚህ ጋር ያለው እኩል ነው፣ በእውቀትም ደርሶ እኩል ያደርጋል። መናገር ስለቻለ ሁሉ እንደው በማረግም በምን እኩል ስለሚያደርግ መሰማማት የለም። ሁለተኛ እዚህ ከመናፍቃኑ የተማርነው አለ። በተለይ እዚህ አሁን ቅበተ እምነት ላይ ከሚሰራው ስራ የተነሳ ለዚህ ጥቀስልኝ ለዚህ ጥቀስልኝ ለዚህ ጥቀስልኝ ያሉ የማያምኑ ሰዎች የሚጠቅሱትን የኛ ምናምን አሁን ለዚህ ጥቀስልኝ የሚል ሐሳብ እያመጡ ነው። ይሄ ምንድነው የቲክቶክ ሳይድ ኢፌክት ያፈጠረብን ነው ማለት ነው። ሌላም ብዙ ነገሮች አሉ። እንግዲህ ወደዚህ ቲክቶክ ሰው ሲገባ በጣም ብዙ ነገሮችን ይዞ ይገባልና ማድረግ ያለብን እኔ መምህራን የጠፉትን በጎች መመለስ አለብን፣ መፈለግ አለብን። አዎ ግን ሌሎች በጎች ደግሞ አብረው እንዳይጠፉ ሐሳቡን እንዲያርጉ ነጥሎ ማየት ጥሩ ነው። ይሄ ትክክል አይደለም። ከዚህ አንፃር የሚለው ስጋቶችን ማስቀመጣችን ጥሩ ነው። እሷን ግን ለመመለስ ደግሞ በጣም ብዙ ልፋት ተለፍቶበታል። እኔ ብዙ መለፋቱንም አላወቅኩም ነበር እንደ እውነቱ ከሆነ ማለት ነው። ግን ተጨማሪም ደግሞ መድከም ያስፈልጋል። ዮሐንስን ምንድነው ዮሐንስ አጽር አትናስያን ነው አትናስያው ገዳማትን ስትረዳ የነበረች ናት። ብዙ ስራ ሰርታለች። መጨረሻ ግን ሰይጣን አሸፈታትና ከዛም በኋላ አባቶች ጸለዩ፣ አለቀሱ። እስኪ ሂድና አንተን ብለው ላኩት። እሱም ከሷ ጋር የሚዘሙት መስሎ ሄዶ ነው ያመጣትና እንደው ፈቃዷ ከሆነ እኔም 1-2 ቀን ገብቼ ተስፋ እስክቆርጥ ድረስ ጠይቂያት፣ ሌሎችም ከዚህም ያላችሁ አባቶች ጠይቀናት ብዙ ሰዎችን